እሺ መጀመሪያ እንደዚህ ላስቀምጥ እንትን መምህር ምናምን አይደለሁም ኦኬ ሉትራን ውስጥ ቸርች ውስጥ ጀስት የሉትራን ቸርች እንደ አባል ነኝ እንጂ እንትን መምህር ምናምን አይደለሁም በዛ ደረጃ ኤክስፔክት እንዳታረጊኝ ግን ካነሳሽው ፖይንት አንፃር ኦርቶዶክስ ቸርች ጋር ከሚለዩን እንደዚህ ሳክራመንታል አንደርስታንዲንግ አንዱ እሱ ነው እኛ ጥምቀትን ወይም ይሄኛው ጥምቀትን እውነትም ጸጋን ያስተላልፋል ብለን እናምናለን ያው ለድህነት እንደሆነ ይሄን ታውቂያለሽ ብዬ አስባለሁ ታዲያ ግን ከራሳችሁ ከሉትራን ምንድነው የእምነት መግለጫዎች ውስጥ አለ ይሄ ነገር ከአውግስበርግ ኮንፌሽን ሊሆን ይችላል ከሉተር ላርጅ እና ስሞል ካቴኪዝም ሊሆን ይችላል ጥምቀት የግድ አይደለም የሚል አብሶሉት ነሰሲቲ እንዳልሆነ ነው አዎ እስቲ እሱን አሳየን ምናልባት እርግጠኛ አይደለሁም ግን እኔ እንጃ እሱን አላውቅም ምናልባት ባይ ይላመጣልሽ አሁን የሉትራኖች ራሳቸው እኔ ኮንፌሽን አንተ አሁን ኮንፌሽናል ሉትራን አዎ ምን መሰለህ ኮንፌሽናል ሉትራን ነው ከእናንተ በደንብ ብናየው ጥሩ ነው ይሄው ምን መሰለህ ለምሳሌ ምክንያቱም እኔ ከሉተር በተቃራኒው ላመጣልህ ስለሆነ ማለት ነው ከሉተር አሁን ከካቴኪዝሞች ውስጥ ያለ ጥምቀት መዳን አይቻልም የሚል ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ ድንገት የጥምቀት ጊዜውን እየተጠባበቀ ድንገት እግዚአብሔር ቢወስደው በቃ አለቀ ያ ሰው መቼስ አይድንም ምናምን ብለን አንከራከርም አሁን በግልጽ ባይጻፍም መጽሐፍ ቅዱስ ላይ አክቹአሊ መጽሐፍ ቅዱስ ላይ እንደዚህ ነገር በግልጽ አልተጻፈም ለመናገር አንድ ሰው አምኖ ግን ሳይጠመቅ ቢሞት ይድናል አይድንም ምናምን የሚለው በግልጽ የተቀመጠ ነገር ባይሆንም ግን ያው እኛ በክርስቲያን ታሪክ ውስጥ ምናምን እንረዳዋለን ሰው ኢቭን ሰማዕት ሆኖም እንደዚህ አይነት ነገር ሊቀበል እንደሚችል ማለት ነው ኢቭን የእምባ ከሱ አንፃር ነው አኪዬ እኔም ሲያብራሩ የሰማሁት ከኤክሰፕሽናል ኬዞች አንፃር ነው ኤክሰፕሽናል ላይ ደግሞ እኛም ልዩነት የለንም ለመጣልሽ እኮ ነው እሱ አብሶሉት ነሰሲቲ አይደለም የሚያስብል ነገር አይደለም እንደዛ ከሆነ እምነትን የሚጠላሉ እነዚህ ሰዎች እምነትም አብሶሉት ነሰሲቲ አይደለም ይላሉ እንደዛ ካሉ ኦኬ ሊያስኬዳቸው ይችላል ለምን እንደዛ ያልኩት ለምሳሌ ሉትራኖች ህፃናትን ያጠምቃሉ ሲያጠምቋቸው ያ ህፃን ልጅ ዳግም ይወለዳል በጥምቀት ውስጥ ማለት ነው ዳግም ይወለዳል ግን ኢየሱስ ጌታ እንደሆነ መመስከር አልቻለም ገና ህፃን ልጅ ነው እንደዚህ አይነት ነገርን ሳይችል በፊት እንደዚህ አይነት ሙሉ እምነት ሳይኖረው በፊት ቢሞት ያ ህፃን ልጅ ድኗል ኦሬዲ ስለዚህ አሁን ያለ እምነት ይሄ ልጅ ኤክሰፕሽናሊ ገና ወደ እንደዚህ ደረጃ ሳይደርስ ኦሬዲ ድኗል ማለት መመስከር ሳይችል ምናምን ነገር ድኗል ስለዚህ ኦኬ ስለዚህ ኢየሱስ ጌታ እንደሆነ በልብ ማመንና በአፍ መመስከርም አብሶሉት ነሰሲቲ አይደለም ብሎ እንደመናገር ይሆንባቸዋል ስለዚህ ዝም ብሎ እኔ ሲጀመር እንደዚህ ዝም ብሎ የቃላት ፈለጣ ያው በርግጥ በፕሮቴስታንቲዝም ውስጥ እንደዚህ አይነት ነገር አለ የዌስተርኑ ዓለም የሀገር ቃላት እያመጡ በቃ የሆነ ነገሮችን በጣም የሆነ ይሄ ስኮላስቲሲዝሙም ስላለ በደንብ የሆነ እንትን ለማድረግ ይሞክራሉ የሆነ ላይቶ የሆነ ከፋፍሎ ለማስቀመጥ የሚሞክሩት ነገር አለና ለማንኛውም እኔ እስከማውቀው ድረስ በሉትራን ትምህርት ውስጥ ወይ መዳን ትምህርት ውስጥ ጥምቀት የግድ አስፈላጊ እንደሆነ ነው ማቀው የግድ አስፈላጊ ያለ ጥምቀት መዳን አይቻልም ይላል ሉተር የሚናገሩ ነው ያለ ጥምቀት መዳን አይቻልም እንደዚህ አይነት ቃላት እየተጠቀመ እንግዲህ አሮ ነው እስቲ ምናልባት ሉትራኖች ካሉ ምን አገባን እነሱ ይናገሩ ለነሱ የጥምቀት እናንቆምም እነሱ ራሳቸውም አይ ጥምቀት ያን ሐል አይደለም ካሉ ኦኬ በመጽሐፍ ቅዱስ እንመዘናቸዋለን ማለት ነው ሉትራኖች ካሉ አስገባና እሺ ኪራ you from Lutheran or evangelical ወይኔ ሉትራኖች ኤቫንጀሊካል አይደሉም ማለት ጀመርክ ጨራሽ እነሱ ናቸው ባይዘ የመጀመሪያዎቹ ኤቫንጀሊካል የተባሉት መሰለኝ እንግዲህ ወይ ኪራ ይሰማል ሲስ ኦኬ እሺ እንኳን ደህና መጣ ሰላም ብያለሁ እንኳን ደህና መጣ ለቤቴ ለመጀመሪያ ጊዜ ስላየው አይ አትሰማለህ ልደትሻ ዌልካም ሰላም በለን ልደትሻ ኪራ ማለት እዛ ቴሌግራም ላይ የሚያዝገኝ ሰው እንደሆነ የሆነች ነገር በጻፍኩኝ ቁጥር ፕሮቴስታንት ባልኩኝ ቁጥር አንድ እንግዲህ ሰው ይናይን አላውቅም አንድ ኪራ የሚባል አትቀላቅለን ሰውዬ እያለ ይመጣል እንደናችሁ ፒስ ነው እኔ ለማቲ ሰውዬ ይመጣ እያየ ነው አንዴ ዲፌንድ እንደማደርግላችሁ ልደት አንተ የተወደድክ ሰው በጣም የዋሰው ነኝ ራሱ እሺ አውራ በስ ፈልግህ ነበር አኪ በጣም አስቸኳይ የምር ስልክ በጣም በተረጋጋሚ ይደውላል አታነሳም ትላንት ነው እኔ ነው ሲስን ነው
እኔን ከሆነ እሺ ሲጀመር ስልኬ እኮ አይሰራም ፓፓ ደውያለሁ ትላለህ። አዎ እና አንተ የተነጋገሩበት ምናምን ነገር ነው የሚለኝ በተደጋጋሚ። አይሰራም ስልኬ እኮ እኔ ኦኬ ቴክስት አታደርግም ነበር። እሺ እኔ እደውላለሁ አሁን እንደወጣሁ። ሲስማ ለምን እደውልለታለሁ እንዴ? ሲስ የኔ ወንድም እንዴ እኔ አባት ከበር እንዴ ጨረሳችሁ እንዴ? ምን ሰላም ብያለሁ። ዲያቆን ሕዝቅያስ፣ ዶክተር ስምሪ እና ስፒር አማንሻ ሰላም ነው። እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን። እንዴት እንዴት አለሁልህ አማንዬ፣ እንዴት ነው? ሁሉ ሰላም አለን እግዚአብሔር ይመስገን። ሁሉ ሰላም። ቀጥሉሽ። ለምን ወጣ? ሉትራን ነው መሰለኝ አኪራ ባይዚ። ለምን አስወጣችሁት? ለምን ታስወርደዋለህ? ሲስ አንድ ቢገኝ አንድ ቢገኝ እኔ ራሱ ማን ያስወጣው? ኢቫንጀሊካል አይደሉም ብለህ ከካድክ በኋላ ክህደት እንዳይጋለጥ ታስወጣለህ አይደል? አይደለም ከሉትራን ነው ወይስ ከኢቫንጀሊካል ነው ያልኩት እኮ። እና ታዲያ እዚህ አተ ሉትራን ኢቫንጀሊካሎች አይደሉም ብለህ እኮ ነው የተናገርክ ያለው። ይሄ በጣም አደገኛ ነው ወንድማችን። አይደለም አይዞህ ማን ሉትራን ብዙም ስለሌሉ ፍትት ብል ማንም ኪራ ካለ ላክልኝ። ኪራ ልጋጣት እስቲ አንተ ያው ሰሞኑን ምንድን ነው ወደ እንትን ልለቅ መዝሙር ልታወጣ ነው እንዴ? አልሰማም። እኔ ከአሁን በኋላ በዝማሬው ነው የምመጣው። እግዚአብሔር መልካም ነው የሚለው በዚህ ማን ያልኩት ምንድን ነው ችግሩ? ሲስ ማስታወቂያ ተናገረ። ቪዲዮ ነው አሁን ሰው በዛ ብሎ ቪዲዮ ሰርቶ ነው እንደ ገባው። እስቲ አኬ ሪፖስት አድርግለት በጣም ልጁ ተቸግሮ ሊያስወርደው ነው ጭራሽ ሪፖርት አድርጉበት ብሎ አኬ በእናትህ የሆነ ነገር አድርግለት። በ5 ደቂቃ በታች 30 ጊዜ ነው የነገረን። በመከራ ነው ያላችሁ ሉትራኖች ካላችሁ አንድ ቁጥር ወይ በዚህ ጉዳይ ላይ ጥያቄ ያለው ሰው ካለ አንድ ቁጥር ይላክልና ላስገባ። አንድ ቁጥር ጻፉልኝ። ማርቆስ ሉትራን አይደለም። ማርቆስ ሁላችሁ ዘር ይመስገን። ማን ነው? ቶኒ ሰላም አለሁልህ። ይመስገን አምላክ። ደህና ነህ? አለን እግዚአብሔር ይመስገን። እንደት ነህ? እግዚአብሔር ይመስገን አለን። አንተ ምርጥ ሰው። ሲሶ ግን እንትን ለጥያቄያችን ነው መልስ የሰራው እንትን ቪዲዮ ምን ሰርቶ ነው? እንትን ለስላሴ የተዘመረው መዝሙር ካለ እንላለን። እሱ ለእግዚአብሔር የተዘመረ አለ ብሎ ቪዲዮ ሰርቷል። እግዚአብሔር ስላሴ አይደል እንዴ? አረ እኛ 1400 ሰዎች አላችሁ ሂዱና ቪዲዮን እዩት። ጌታን እግዚአብሔር አዳናኝ የሚለውን ነው እንደኛ የጠየቅነው። እና እግዚአብሔር ማለት እኮ እንደ ስሉስ አሐዱ አምላክ እኮ ትምህርቱ አብ ወልድ ያላቸውን ግንኙነት የስላሴ ይችላል። እግዚአብሔር መዛናታቸውን አንድነታቸውን እንጂ በምን እናውቃለን እኮ ነው እያለ ያለው። አንድ አይሁዳዊም እኮ ተነስቶ ዛሬ እግዚአብሔር ሊል ይችላል። እናንተ ከዛ እንደማይለይ ኮይስ ያረች ነገር አንዴ ቶኒ ርዕሳችን ሽፍት እንዳይሆንብን አንዴ በኋላ ትመጡበታላችሁ። ኪራ ስለመጣ አንዴ የሰራሁት ይመልስልኝ። ኪራ መጥቷል። ችግር የለም። አስተዋወቅ ሲቀጥል ሊያስተዋወቅ ሲል አፉን አልሽው እንዴ? ኧረ አማን እግዚአብሔር ይስጥህ። እግዚአብሔር ያክብር። በቤትህ ተናገር እንደፈለክ ነው። ትልቁ ላይ ሆነ 1400 ሰው አለ እንደ ጌታ ይመስገን። ትራፊክ አንጃ ፈቃድ ትራፊክ ስናይ እኮ አሁን እኮ ቅጣቱ እያስደነገጠን ነው። ኪራ እንኳን ደህና መጣ። ሰላም ክርስቶስ ከእናንተ ጋር ይሁን። ዛሬ ላይ የተባለ ኮንቴንት መጥቻለሁ። አንድ ማውራት የምፈልገው ጉዳይ አለ። እስቲ እዛ ጉዳይ ላይ ሀሳብ ልስጥ ብዬ መጥቻለሁ። ኦኬ ቀጥሉ። ሚዩት አላደረኩም ለካ።
ሚዩት አድርጌያለሁ። እኔ ሚዩት አድርጌያለሁ። ዛሬ ገና ኬን ሚዩት አደረኩት። ደስ ሲል እንድትደስ ሚዩት አደርጋለሁ። እሺ ስምሪ ጉደልስ ሞቢ ይኩኑ እሺ ኪራ ቀጥል። እሺ ምንድን ነበር ሲወራ የነበረው? እሰማለሁ ሲሳው አንተን ነው። እስቲ ዶክተር አንድ ጥያቄ ነበራት ለሉትራኖች። እስቲ ዶክተር ጥያቄን ለኪራ አቅርቢለትና እስቲ መጀመሪያ ግን ጥያቄ ምን መሰለህ ኪራዬ? ሰላም ብያለሁ። ምንድነው ጥምቀት አብሶሉት ነሴሲቲ አይደለም ብላችሁ ስታምኑ ምን ማለታችሁ ነው የሚለው ነው። ያው እሱ ካብራራህ በኋላ ሌላም ጠይቃለሁ ማለት ነው። እሺ እሰማለሁ አይደል? በደንብ ሲስ ትሰማለህ ኪራዬ? ትሰማለህ? እሺ መጀመሪያ እንደዚህ ላስቀምጥ። እንትን መምህር ምናምን አይደለሁም። ኦኬ ሉትራን ውስጥ ቸርች ውስጥ ጀስት የሉትራን ቸርች እንደ አባል ነኝ እንጂ እንትን መምህር ምናምን አይደለሁም። በዛ ደረጃ ኤክስፔክት እንዳታደርጊኝ። ግን ካነሳሽው ፖይንት አንጻር ኦርቶዶክስ ቸርች ጋር ከሚለዩን እንደዚህ ሳክራመንታል አንደርስታንዲንግ አንዱ እሱ ነው። እኛ ጥምቀትን ወይም ይሄኛው ጥምቀትን እውነትም ጸጋን ያስተላልፋል ብለን እናምናለን። ያው ለድህነት እንደሆነ ይሄን ታውቂያለሽ ብዬ አስባለሁ። አብሶሉት ነሰሲቲ ግን አንልም። ምን ማለት ነው አብሶሉት ነሰሲቲ አንልም ስንል? አንድ ሰው ሳይጠመቅም ሊድን ይችላል ብለን እንላለን። መጽሐፍ ቅዱስም እንደዛ ያስረዳናል። ለምሳሌ ከጌታ አጠገብ የተሰቀለው ሰው፣ የቆርኔሌዎስ ቤተሰብ ምናምን እነዚህን በሙሉ እንትን ብለን አንድ ሰው ለምንድን ነው እንደዚህ የምንለው? ሳክራመንትን እንደ ሚንስ ኦፍ ግሬስ ነው የምናየው፣ ወይም ጸጋን የማስተላለፊያ መንገድ ነው ብለን እናምናለን። እንያልን ነው አንድ ሰው በእምነት በኩል የእግዚአብሔር ለምሳሌ ሮሜ ምዕራፍ 10 ቁጥር 9 ላይ እንደሚናገረው አንድ ሰው በዚህ አምኖ ምንድነው ሊድን ይችላል። የጌታ እራትን ወስዶ ሊድን ይችላል። ተጠምቆ ሊድን ይችላል። አንድ ሰው መጠመቁ ለምሳሌ ኦሪየንታል ወይም ደግሞ ኦርቶዶክስ ሳይድ ጋር ብትመጪ ምን ልትይ ትችያለሽ? አንድ ሰው ካልተጠመቀ አይድንም ልትል ትችያለሽ። እንደዛ አይደለም። እንዴት ነው? አንድ ሰው ሳይጠመቅም ሊድን ይችላል ነው። ይሄ አብሶሉት ነሰሲቲ አይደለም ማለት ይሄ ነው። አይደለም። አይ ቲንክ ግልጽ እኮ። ስለዚህ ኤክሰፕሽናል ኬዞችን ነው ማለት ነው አይደል? እንጂ ዋና ላይን ኦፍ ሳልቬሽን አይደለም። በቃ አንድ ሳይጠመቅም ሊድን ይችላል። አዎ ኤክሰፕሽናል ኬዞች ላይ ቆይ ሳይጠመቅ እስቲ እንዴት ነው መዳን የሚችለው? አሚን ጥምቀትም አንድ የመዳን መንገድ ነው። ቅዱስ ቁርባንም ምናምን እና እምነትም ደግሞ ሊሆን ይችላል። ኦፍ ኮርስ እምነት ያው ወደ ድህነት ስለሆነ ከነዚህ ውስጥ በአንዱ ሊድን ይችላል ነው ምንድን ነው? እስቲ ግልጽ አድርገው። ለምሳሌ ሉተር የሚናገረው ንግግር አለ አይደለ? ወርክስ ኦፍ ማርቲን ሉተር ላይ ምን የሚል ንግግር አለው? አንድ ሰው ያለ ሳክራመንቶቹ እንኳን ሊድን ይችላል የሚል ንግግር አለው አይደል? ምናልባት እንትኑን አላውቀውም። እነሱ አሁን እሱ ነው ገልጦ ማየት ይጠይቃል። በዚህ አሁን አይልም እያልኩኝ ሳይሆን ግን ከምን አንጻር ይህንን ነገር ተናገረ የሚለውን ማለት ነው። ምክንያቱም እንደዚህ አይነት ንግግሮች በራሳቸው አይደለም ችግር ያለባቸው። ለምሳሌ በእኛ ቤተክርስቲያን ውስጥ ከጥንትም ጀምሮ የጥንታዊ ቤተክርስቲያን አባቶቻችንም ጨምሮ ማለት ነው ኢቭን የእንባና የደም ጥምቀት ብለው የጥንት የቤተክርስቲያን አባቶች ማለት ቤተክርስቲያን ሳትከፋፈል በፊት የነበሩ አባቶችን ነው እያልኩኝ ያሉት። እነሱ ሳይቀር የእንባ ጭምር ብለው ሲናገሩ አይተናል። ሳይጠመቁ ግን አጋጣሚ ማለት ነው ጥምቀት ሳያገኙ ቀርተው በዚህ ሁኔታ ውስጥ ቢያልፉ ያ እንደ ጥምቀት ተቆጥሮላቸው በቃ ሊያልፉ ይችላሉ። አሁን እኛ በእንደዚህ አይነት ይሄንን ይዘህ ከሆነ አብሶሉት ነሰሲቲ አይደለም ያልከው እምነትንም እንደዛ ማለት አይቀርም። ቅድም እንዳልኩት ለምሮ እንደዛ ያልኩት አንድ ሰው ለምሳሌ ሕፃን እያለ በእናንተ ቤተክርስቲያን ውስጥ ተጠመቀ፣ ዳነ። ከዳነ በኋላ ለምሳሌ ያ ሕፃን ልጅ ቢሞት የእምነት ደረጃ ላይ ሳይደርስ ሞተ። ስለዛ እምነት አብሶሉት ነሰሲቲ አይደለም ትላለህ እኮ? ለግሬስ ለእግዚአብሔር ጸጋ ነው የምንሰጠው። ኦኬ ለእግዚአብሔር ጸጋ ነው የምንሰጠው። ለምሳሌ አንድ ሰው አንድ ሕፃን ልጅ ሳይጠመቅ ቢሞት የሆነ በህመም ምናምን ቢሞት የእግዚአብሔር ጸጋ ያድነዋል ብለን እናምናለን። ትክክል ነው። የእግዚአብሔር ጸጋማ ኦልሬዲ አይደለንም። ስለዛ እምነት አለመኖሩ እዚህ ጋር እምነትን አብሶሉት ነሰሲቲ አይደለም ያስብሏል። እምነት እዚህ ጋር አለመኖሩ እምነት አብሶሉት ነሰሲቲ አይደለም ያስብሏል። መጽሐፍ ቅዱስ እንዴት ያስረዳናል? አንድ ሰው በእምነት ብቻ እንደሚድን ያስረዳናል። ያለ ጥምቀት በእምነት ብቻ ስል ሶላ ፊዴን አይደለም እያወራ ያለሁት። ሶላ ፊዴን ሳይሆን
አምኖ አንድ ሰው ሊድን ይችላል። አምኖ ብቻ ጥምቀት ሳይወስድም ሊድን ይችላል። እስቲ አንድ ማሳያ ስጠን እስቲ። እንደዚህ ሄዳን አንድ ሰው ለምሳሌ ያው ኢየሱስ ክርስቶስ አጠገብ የተጠመቀው የማን ነው? ኢየሱስ ክርስቶስ አጠገብ ያኔ ሲጀምር መች ጥምቀት ኖረና? ጥምቀት እኮ ያኔ የለም። በጌታችን ኢየሱስ ቀኝ የተሰቀለው ሰው ሲሰቀል እኮ ቤተክርስቲያን ገና አልተወለደች። ጥምቀት ገና መሰጠት አልተጀመረ። ጥምቀት ከኢየሱስ ጋር ሞቶ መነሳት ነው። ኢየሱስ አልተነሳ። በጥምቀት ውስጥ መንፈስ ቅዱስን ይሄን ነገር የሚያከናውነው መንፈስ ቅዱስ ገና ለእንደዚህ አይነት ለድህነት ስራ አልተላከ። መቼማ ገና የለም እኮ። ቤተክርስቲያን ከተመሰረተች በኋላ ያለ ጥምቀት የዳነ ሰው አንድ ሰው እስቲ ስጠኝ። ኦኬ እሺ ኢየሱስ ክርስቶስ አጠገብ የተሰቀለው ሰው ኢየሱስ ክርስቶስ ለምሳሌ የሚያድነው ጥምቀት የቆርኔሌዎስ ቤተሰብ እያለ ነበር። ድንገት ምን አልከኝ? ቅድም ኪራ የቆርኔሌዎስ ቤተሰቦች እያለ ነበር። ድንገት ለማስታወስ ከፈለገ ይቻላል። እሱን ማንሳትም ከፈለገ ይቻላል። ምንም የልሳን ስጦታ ሲሰጣቸው ኦልሬዲ ቦርን አጌን ሆኖ ዳግም ተወልደዋል፣ ድነዋል፣ የኃጢአት ስርየትን አግኝተዋል የሚል ነገር እዛ ክፍል ላይ እኮ የለም። የልሳን ስጦታውን በተናገሩ የሚለው የልሳን ስጦታ ስለተናገሩ ብቻ እግዚአብሔር የቋንቋን ስጦታ ያንን የጸጋ ስጦታ ልሳንን ማለት ነው ስለሰጣቸው ብቻ ድነዋል ብለን መደምደም አንችልም። ለምን ከተባለ አንደኛ የወረደበት ሂድ ቀጥል። አንድ ሰው ሳይድን የመንፈስ ቅዱስ ስጦታ ሊቀበል ይችላል። ሳይድን አንድ ሰው ሳይድን የመንፈስ ቅዱስን ስጦታ ሊቀበል ይችላል ወይ? በምን ኬዝ የሚለው እሱ በደንብ ይወስነዋል። ለምንድን ይህን ነገር ያልኩት? በመጽሐፍ ቅዱሳችን ውስጥ ሳይጠመቅ በፊት መንፈስ ቅዱስን የተቀበለው የቆርኔሌዎስ ቤተሰብ ብቻና ብቻ ነው። ሌላ ካለ አንድ ታመጣልኛለህ። ስለዚህ በምን ኬዝ ነው ይህ ነገር የተካሄደው የሚለውን ማያንሳት ምንድነው ተገቢ ነው ያልኩት ለዚህ ነው። ተመልከቱ ጋይስ፣ በመጽሐፍ ቅዱሳችን ውስጥ ቤተክርስቲያን ከተመሰረተች በኋላ ከጥምቀት በፊት ቀድሞ መንፈስ ቅዱስን የተቀበለ ሰው የቆርኔሌዎስ ቤተሰብና ቤተሰብ ብቻ አንድ ብቻ ነው ያለው። ለምን ከተባለ የመጀመሪያዎቹ ከአሕዛብ ወደ ክርስትና የሚመጡ ሰዎች ናቸው። እነ ቆርኔሌዎስ አሕዛብ ነው፣ አይሁዳዊ አይደለም። ኦኬ፣ የተስፋውን ቃል እየተጠባበቀ የነበረ አይነት ሰው አይደለም። ምንም እንኳን እግዚአብሔርን ያመልክ ነበረ ቢባልም ግን በዛ ደረጃ ልክ እንደ አይሁዳውያን ይጠባበቅ የነበረ አይነት ሰው አይደለም። የአይሁድን ስርዓት ሲፈጽም የነበረ አይነት ሰው አይደለም። በዛ ደረጃ ወደ ድንኳኒቱ የሚቀርብ ምን አይነት ሰው አይደለም። ሰው አሁን ምንድነው ትልቁ ቁም ነገር? አሕዛብ ከነበረ ያ አሕዛብ ወደ ክርስትና እንዲመጣ እግዚአብሔር አስቀድሞ ምልክትን ሰጠ። ለነማን? ለራሳቸው ለቆርኔሌዎስ ብቻ አይደለም፣ ለጴጥሮስ ለራሱ። እነ ጴጥሮስ የሚመስላቸው ምንድነው? በቃ ሰው ወደ ክርስትና የሚጨመረው ከአይሁዳዊነት ብቻ ነው። ከአይሁዳዊነት ነው። አይሁዶች ብቻ ወደ ክርስቲያን እንደሚጨመሩ ነበር ምንድነው የሚገባቸው። እና በራእይ እግዚአብሔር ለጴጥሮስ አርደህ በላይ የሚለውን ሲያሳየው በሐዋርያት ሥራ ምዕራፍ 10 ላይ የተከለከለውን እንዴት ምናምን ሲል አልተከለከሉም ነው። እነማን? አሕዛብም ጭምር ወዴት እንዲመጡ? ወደ ክርስትና እንዲመጡ። ስለዛ አሕዛብ ወደ ክርስትና እንዲመጡ እንዳልተከለከሉ ለማሳወቅ ለጴጥሮስ ምን አደረገለት እግዚአብሔር? መንፈስ ቅዱስን በእነርሱ ላይ አፈሰሰ። ልክ በማን ላይ እንዳፈሰሰ? በራሳቸው በሐዋርያት ላይ አፍሷል። በሐዋርያት ላይ እንደፈሰሰ ሁሉ በእነሱ ላይ ፈሱ። ያ ልሳን ማለት ነው። የልሳን ስጦታ ተሰጥቷቸው ከተናገሩ እንግዲያውስ እግዚአብሔር ተቀብሏቸዋል ማለት ነው። ስለዛ ምንድነው እኛ መከልከል አንችልም ወደ ቤተ ክርስቲያን እንዳይጨመሩ። ስለዛ እንዳይጠመቁ ውሃን የሚከለክላቸው ማን ነው የሚለው ለዛ ነው። እዛው ጋር ዝቅ ብሎ ማለት ነው። ኢቭን መቼ ነው በምን ሰዓት ላይ ነው የወረደው ራሱ ታውቃለህ? የልሳን ስጦታው ምን ሰዓት ላይ ነበር የወረደው? በሚሰብክበት ሰዓት ሰብኮ ጨርሶ እየጠየኩ ነው። ሰብኮ ጨርሶ ካመኑ በኋላ ወይስ መስበክ ልክ ሲጀምር ነው? ኦኬ፣ እሱን ክፍሉን ብናነባው አሪፍ ነው። አይ ቲንክ እየሰበከ ይመስለኛል። ላሳይ ፖይንቴን ላስቀምጥ አንዴ። ፖይንቴ ምንድነው? አሁን ለምሳሌ ልጠይቅህ። መጽሐፍ ቅዱስ በኢየሱስ ክርስቶስ አምነን እንደምንድን አይናገርም? ይናገራል። በሚገባ ይናገራል። በቃ አሁን እሱ ጋር ከተማመንን ምን መሰለህ፣ አንድ ሰው ሳይጠመቅ ቢያምን ሊድን ይችላል ነው በቃ። ይሄ ምን ያደርገዋል? ምን አያደርገውም? ቆይ ይሄ ምን አያደርገውም? ጥምቀትን አብሶሉት ነሰሲቲ አያደርገውም። አብሶሉት ነሰሲቲ ማለት እኮ ዲፋይን ስናደርገው፣ ቆይ አንዴ፣ አብሶሉት ነሰሲቲ የሚለውን ዲፋይን ስናደርገው በምን ኬዝ መሰለህ? አንድ ሰው ካልተጠመቀ በፍጹም አይድንም የሚል ነው። ካልተጠመቀ በፍጹም አይድንም። እኛ ደግሞ እንደዛ አንልም። ምክንያቱም መጽሐፍ ቅዱስ ግን እስቲ ማስረጃ
አሁን የመጽሐፍ ቅዱስ እምነት የሚለው እኮ ከጥምቀት የተነጠለ አይደለም። አንተ አሁን እየነጠልከው ነው። ሲጀመር መጽሐፍ ቅዱስማ የሚናገረው ገና ከጅምሩ ሰው ከጌታ ኢየሱስ ጋር ራሱ አንድ የሚሆነው በጥምቀት ነው የሚለን። ለምሳሌ ሮሜ ምዕራፍ 6:3 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ነው፣ ወይም ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ነው የሚለው። ሰው ጥምቀት ከጌታ ጋር አንድ የምንሆንበት ከመሆኑ አንጻር በቃ ያለ ምን ኢቭን ክርስቶስን እንለብስበታለን ይላል ገላትያ 3 ላይ ደግሞ ቁጥር 27 ላይ ክርስቶስን የምንለብስበት ከሆነ ከጌታ ጋር አንድ የምንሆንበት ከሆነ ከዛ በፊት ድህነት ከየት ይመጣል? ከክርስቶስ ጋር አንድ ሳትሆን እንደ አንድ የምንሆነው በምንድን ነው ያለው? በጥምቀት እኮ ነው። ጌታ ኢየሱስን ሳትለብስ የምን መዳን ነው የሚኖረው? እና እስቲ ቆይ መጀመሪያ ግን ከራሳችሁ ከሉትራን ምንድን የእምነት መግለጫዎች ውስጥ አለ ይሄ ነገር። ከአውግስበርግ ኮንፌሽን ሊሆን ይችላል፣ ከሉተር ላርጅ እና ስሞል ካቴኪዝም ሊሆን ይችላል። ጥምቀት የግድ አይደለም የሚል አብሶሉት ነሰሲቲ እንዳልሆነ ነው። አዎ እስቲ እሱን አሳየን። ምናልባት እርግጠኛ አይደለሁም ግን እኔ እንጃ እሱን አላውቅም። ምናልባት ባይ ላመጣልህ አሁን የሉትራኖች ራሳቸው እኔ አንተ አሁን ኮንፌሽናል ሉትራን ነህ? አዎ ምን መሰለህ ኮንፌሽናል ሉትራን ነው መጀመሪያ ከእናንተ በደንብ ብናየው ጥሩ ነው። ይሄው ምን መሰለህ ለምሳሌ ምክንያቱም እኔ ከሉተር በተቃራኒው ላመጣልህ ስለሆነ ማለት ነው። ከሉተር አሁን ከካቴኪዝሞች ውስጥ ያለ ጥምቀት መዳን አይቻልም የሚል እሱን ቀጣ ቦታ ለምን መጣልህ? ቆይ አንድ ጊዜ ለምሳሌ ምን መሰለህ አውግስበርግ ኮንፌሽን ላይ ከጠየከኝ ለምሳሌ ከቡክ ኦፍ ኮንኮርድ አውግስበርግ ኮንፌሽን ላይ ከጠየከኝ ክፍሎቹ እንዴት ናቸው? በርዕስ የተከፋፈሉ ናቸው። ለምሳሌ ኦፍ ባፕቲዝም ኦፍ ሎርድ ሰፐርና ምን እያለ ነው የሚያቀርባቸውና እዛ ጋር እንደ ግሪስ ነው የሚያቀርባቸው ወይም ደግሞ ዲፋይን ነው የሚያደርጋቸው ባፕቲዝም ምን ማለት እንደሆነ ምናምን እያለ ዲፋይን ነው የሚያደርጋቸው። ስለዛ እዚህ ጋር ሞር ኢሉስትሬሽን ምናምን ላይሰጥ ይችላል። ስለዚህ ከኮንኮርዱ ምናልባት ሰፋ ያለ ዴፊኒሽን ካለ ምናልባት አይቼ ልመጣ እችላለሁ። አሁን የኔ ፖይንት ግን ኮንኮርዱ ላይ ሳይሆን ኢቭን ቢብሊካሊ ስናወራ ምን የሚላለ እያልኩ ነው። አሁን ለምሳሌ አልከኝ እኮ ለምሳሌ ሮሜ 6:4 ላይ ገላትያ 3:27 ላይ እንደነዚህ ይሄን እኮ በሙሉ እኮ እንቀበላለን። ግን አሁን ለምሳሌ ከክርስቶስ ጋር አንድ ሳይሆን ሰው ሊድን ይችላል ያልከኝ አይችልም ነው የምልህ። ግን አሁን ለምሳሌ አንድ ሰው ቢያምን ያ ሰውዬ ግዴታ ካልተጠመቀ ኖ የሚባል ነገር የለም። መጽሐፍ ቅዱስ እንደዛ አይነግረንም። አምነውም የዳኑ አይተናል። እንደዛም ማለትኩና የመካነ ኢየሱስ የእምነት መግለጫ ላይ ሲነበብ ሰምቻለሁ ያልተጠመቀ እንደማይድን የሚል አለ። ማሳየት የሚችሉ ካሉ እንደና ኦርዲንሲሶና የሆነ ያለ ከታች ሌሎች ማስቀባቸው እንደዛ ሚላል በአብሶሉት ነሰሲቲ አይደለም ዶክተር። ያልተጠመቀ አይድንም የሚባልበት ሴንስ እኮ አለ። ቆይ አንዴ ያልተጠመቀ አይድንም የሚባልበት ሴንስ አለ። እሱ የሚነገረው ጥምቀት ለድህነት ከሚለው ኮንሰፕት አንፃር ነው። ከኤክሰፕሽናል ኬዝ አንፃር አይነገርለትም። ወይም ይሄ ምንድነው ግዴታ ነው ተብሎ ከሚነገርለት ኮንቴክስት አንፃር አይደለም እንደዛ ተብሎ። እስቲ በዛ መልኩ ያብራራ። እስቲ የሉትራን አሁን ማስረጃ ስጠና ከሉትራን ማስረጃ ስጠንና አሁን አንተ እንዳልከው አሁን ቴክስቱ የሚለው ምንድነው? ያለ ጥምቀት መዳን አይቻልም ነው የሚለው። ሊትራሊ ቃል በቃል ያለ ጥምቀት መዳን አይቻልም እያለ ያለ ጥምቀት መዳን አይቻልም ሲባል ጥምቀት እንደሚያደለ መናገር ብቻ ነው። ማን አለ? አንተና ይሄን ያልኩት ማስረጃ። እሺ ኦኬ ባፕቲዝምን ዲፋይን ሲያደርገው እንትን ላይ ይሄ ምን ላይ ፈተል ላይ የቱ ቡክ ኦፍ ኮንኮርድ ላይ የኮስም ያው አይ ቲንክ አውግስበርግ ኮንፌሽን ላይ ይመስለኛል። አውግስበርግ ኮንፌሽን ላውጣለህና ላምን ላይ ምን ነገር ያነበብን ይሻላል ኪራይ። እሺ እስከዛ ዲፋይን ላርግ አንተ እስክታወጣ ድረስ እንትን የአውግስበርጉን ዴፊኒሽን ነው። አዎ ከሆነ በቃ ችግር ነው። ራሱ ግን ይሆን ላምብል እጅ ይላል መጻፍ አቀጣኝ። እሺ ምንድነው ፖይንት? እሺ እስከዛ ላውራ። ከዛ ምንድነው መሰለህ እዛ ጋር ባፕቲዝምን ዲፋይን ሲያደርገው ስለ ውሃው ያነሳል መጀመሪያ እንዴ ይላል። ይሄው ላምብል እሺ አርቲክል 9 ላይ ኮንሰርኒንግ ባፕቲዝም በጣም የሚያስገርመው እሺ እንዲህ ይላል። ኮንሰርኒንግ ባፕቲዝም እሺ they believe that is necessary for salvation ይላል። አንዴ ልግለጥና ላሳያችሁ። ቀጥታ ከራሳቸው ኦፊሻል ሳይታቸው ላይ የእንግሊዘኛው የተሻለ ነው ሙር እንደውም
የወጣሁላችሁ ነው። Whisper confession. Article of baptism. እሺ ይሄው እንዲህ ይላል። አንዴ ቆይ አንዴ እስቲ እንዲህ ነገር ባደረገው ይነበባል። አርቲክል 9 ኦፍ ባፕቲዝም የሚለው አይ ትንሽ ራቅ ይላል፣ አይነበብም ብዙ። እሺ ቀረብ ሲል እንትን ይላል መሰለኝ፣ የተወሰነ ብለር ነገር ያደርጋል። እንደዚህም ብለርድ ነው አይ ቲንክ። ለኔ ከሆነ አላውቅም ግን ቆይ እንትን ለምን አላደርግልህም? ስክሪንሾት አድርጌው እዚሁ ላይ ለምን ፎቶን አለ ብለርድ ነው። ኦኬ እስኪ መለስ እስከዛ ቀሲስ ሰላም ይበሉን። ሰላም ብያለሁ። ሲሳይ አክሊል፣ አማን፣ ዲያቆን ሕዝቅያስ፣ ዶክተር ስምሪ ነው ሳምሪ፣ ስፒሮስ፣ ኪራ፣ ልደተ ቃል ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? ሰላም እንዴት ኖት? እንኳን ደህና መጡ። ሰላም ነው አለን። እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም በታላቅ ምሕረቱ አለን። ሰላም ቄሲስ ይጋም አለ። ኦኬ ቢካለ እኔ ጋር አለ። ኦክስፈርድ ከፍቼዋለሁ። ሰላም ብያለሁ። ሲሶ እኔ ልውረድና ሌላ ሰው የሚገባ ከፈለገ ፕሮቴስታንት። እሺ አሁን እስቲ እንደዚህ ብለር ያደርጋል እና እንትን እናድርገው ብዬ ነው። ኦኬ መጽሐፉ ከታየ የኔን ኤክስፓንድ አድርገኝ። ኦኬ እኔ ጋር አለ። ይኸው ከፍቼዋለሁ። ኮንሰርኒንግ ባፕቲዝም የመተማመን ችግር አለ። ለምን ዝም ብለህ አታነብልንም? ያው አምጥቼዋለሁ። ያው ብዬ ነው ቀሲ ኦኬ ስለማውቀው እኮ ችግር የለውም ብታነበውም እንግባባለን። አስፈላጊ አይደለም ማሳየቱ፣ ምናልባት ሰው እንዳየው ካልሆነ በስተቀር በዛው ቢታይ ጥሩ ነው። ግሪን ስክሪን ነው። ኮንሰርኒንግ ባፕቲዝም ይኸው ይታያል። እኔ ላንብብላችሁ። ኦኬ አመጣሁ። ያው እስቲ አንብብልን። ምን ይላል ኪራ? እሺ ይቅርታ፣ አንድ ሰው ሻምበው ይቅርታ። ወይ አይታየም ኪራ? አይታያል። ኦፍ ባፕቲዝም they teach that is necessary to salvation and that through baptism is offered the grace of God and the children are to be baptized who being offered to God through baptism are received into God's grace. እሺ በቃ እስከሱ ድረስ ዲፋይን እናድርገውና ከዛ እንቀጥላለን። እሺ የመጀመሪያው ፓርት ላይ ምንድነው የሚለው? ባፕቲዝም ነሰሰሪ ነው ይላል፣ አስፈላጊ ነው ይላል። to salvation ለድህነት to salvation ይላል። to salvation and that through baptism ብሎ ምንድነው የሚለው? ሲሰጥ ይቅርታ፣ የእግዚአብሔርን ጸጋ through baptism is offered the grace of God.
የእግዚአብሔርን ጸጋ በዚህ Through ይካፈላሉ። baptism is offered the grace of God, and that children are to be baptized, who being offered to God through baptism are received into God's grace. እሺ ስለዚህ በቃ ጥምቀት ምንድነው እዚህ ጋር ዲፋይን የሚያደርገው ቁጥር 1 ላይ ባፕቲዝም ለሳልቬሽን ነሰሰሪ ነው ይላል። ከዛ በኋላ ደግሞ የእግዚአብሔርን ጸጋ በባፕቲዝም በኩል እናገኛለን ነው። እኔ የፈለኩት የትኛውን ፓርት መሰለ ሀኬ ከቃሉ ጋር የሚያነጻጽረውን ክፍል ምን የሚል ክፍል አለ? ይቅርታ እኔ እዚህ ጋር አላስታውሰውም፣ ግን ምን የሚል ክፍል አለ መሰለ? ዝቅ ብለህ ምናልባት ከእግዚአብሔር ቃል ከተለየ ጥምቀቱ ጥምቀት አይደለም የሚል የሆነ ክፍል አለ። እሱ እዚህ ላይ አይደለም። እሱ ላርጅ ካቴኪዝም ላይ ነው ያለው። ላርጅ ካቴኪዝም ላይ ከእግዚአብሔር ቃል ከተለየ ውሃ ብቻ ይሆናል፣ ከእግዚአብሔር ቃል አብሮ ከሆነ ደግሞ ጥምቀት ይሆናል ይላል። በዚህም ምክንያት መለኮታዊ ውሃ፣ ሕይወት የሚሰጥ ውሃ፣ ለሐዲስ መታጠብ የሚሆን ውሃ ይሏል ቲቶ 3:5 እየጠቀሰ እዚህ ጋር ይሄ ነው በቃ ይሄ ነው አርቲክል 9 ኦፍ ባፕቲዝም ይሄ ነው በቃሽ። ስለዚህ አሁን እዚህ ጋር አብሶሉትሊ የሚል ነገር አለ። እዚህ ጋር አብሶሉትሊ የሚል ነገር አለ። አብሶሉት የሚለውን እኮ እናንተ ናችሁ መጨመር የጀመራችሁት ነው እያልኩ ያለሁት። አሁን ቆይ ሙሉ ድፍን እያልኩ አይደለም፣ ግን በሉትራን እኔ እስከማውቀው በሉትራን ቴዎሎጂ ውስጥ አንተ ቆይ አንዴ ይቅርታ አንዴ ኖ ቆይ አንዴ ልክ መናገር ሲጀምር ቆይ ሳይሆን በሉትራን ትምህርት ውስጥ ነው የምለው በእነዚህ በኮንፌሽኖች እና ከካቴኪዝሞቹ አንጻር እናየው ካልን አብሶሉት ምናምን ማለት የጀመራችሁት አሁን እናንተ ነው የምትሆኑት። ካለ አሳየን። አብሶሉት ነስቲ አይደለም በሚለው እሱን እኮ አሳየው እኮ አብሶሉት ነስቲ አይደለም የሚል እኮ አላሳየውም እንዴ? እሺ አሳየኝ። የቱ ጋር ልግለጥ? እንደዚህ አሁን ይሄንን እንደከፈኩት የቱ ጋር ልክፈትልህ? እንትን ይባል ቅድም እኮ የነገርኩ ሉተር የተናገረው ንግግር እኮ አመጣውልህ። አሳየን እስቲ እኮስ አሳየው። ያለ ሳክ እኔ መክፈት አልችልም። እኔ እንዳንተ በሚሊዮን ፎሎወር የለኝ። ግን እንትን ከፎሎወር ጋር ምን አገናኙ ትላለህ? እሺ እኮስና ምንድነው እኮስ ማስረጃ ምንድነው? እኮስ ንገረን። ባትከፍትም ማስረጃህን ንገረን። ነግሬያለሁ። ሉተር እንትን ላይ ነው ላይፍ ኦፍ ማርቲን ሉተር ላይ ሉተር ከተናገረው ንግግር መሃል ያለ ሳክራመንቱ ሰው በእምነት ብቻ ሊድን ይችላል። ላይፍ ኦፍ ማርቲን ሉተር ኮንፌሽን ነው እያልኩ አይደለም። ኮንፌሽን ነው አላልኩም። መች ኮንፌሽን ነው አልካልኩም። ግራ አይደለም እንደዛ ልል አይደለም። አንደኛ ላይፍ ኦፍ ማርቲን ሉተር የሉተር የህይወት ታሪኩ ማለት ነው። የህይወት ታሪኩን እሱ ጽሁፉ ስለ ሉተር የህይወት ታሪኩ ምናምን ነው። አሁን አንተ ያልከው ነገር አለ እየተባለ ያለው ሲጀመር ሉተር ንግግር ነው። ቆይ አንዴ ላይፍ ኦፍ ማርቲን ሉተር ላይ ሳይሆን ወርክስ ኦፍ ማርቲን ሉተር ላይ ነው። ኧረ እባክህ አንዴ ኪራ በጌታ ስም እንዴ ቆይ እንጂ አንዴ ችግር የለውም እኮ ያው በቅንነት ነው እያወራን ያለ ነው። አሁን አለ እየተባለ ያለው ወርክስ ኦፍ ማርቲን ሉተር ላይ ነው። ላይፍ ኦፍ ማርቲን ሉተር ሳይሆን ወርክስ ኦፍ ማርቲን ሉተር ላይ ነው። ስንተኛው ቮሊዩም በየትኛው ኤዲሽን ምናምን የሚለውን አውጣውና ካለ መጽሐፉ ይሄው በውስጥ ላክልና እኛ እናውጣውና እናንብበው። ከዛ በኋላ እንደዛ ያስብላል አያስብልም የሚለውን በዛው እንድናየው ማለት ነው። ከዛን እሱን ይዘን ከምን አንጻር እናየዋለን? ወደ እምነት ደግሞ እንሄዳለን። ህፃናት አምነው ኦልሬዲ ድነዋል፣ ይቅርታ ተጠምቀው ድነዋል። ከዛ በኋላ ሳያምኑ ቢሞቱ ስቲል ይድናሉ። ስለዛ በቃ አብሶሉት ባይሆን ነው ያው ያለ እምነት ስለዳኑ እምነትም አብሶሉት ነሰሰቲ አይደለም ወደ ማለት ያሸጋግራል ነው ብዬ እየሞገትኩ ያለሁት። ስለዛ አሁን እኔ እያልኩ ያለሁት ምንድነው ማስረጃ ካለ በማስረጃ እንድናወራ የተጻፈውን እያነበብን የተጻፈ ነገር አስነብበን፣ ካልሆነ ግን እንደዚሁ ብቻ ይሆናል። እኔ ግን አሁን እያልኩ ነው አሁን ካንተ ጋር እያወራሁ ስለሆነ ማውጣት ስላልቻልኩ ነው አሁን አውጣዋለሁ። ያለ ጥምቀት መዳን አይቻልም የሚለውን ከላጅ ካቴኪዝም ላይ አሁን ላሳይ ነው። ያለ ጥምቀት መዳን አይቻልም። ይሄ ታዲያ ከዚህ በላይ አብሶሉት ነሰሰቲ ያለ እንዴ? አይቻልም ያለ ጥምቀት እያለ ያለ ጥምቀት መዳን አይቻልም እያለ ይሄንን በነገራችን ላይ ወርክስ ኦፍ ማርቲን ሉተር ኮድ ላይ ላውጣልህ አኪ በእንተ ጥምቀት ላይ አለለ። እሺ ዩኒ ኮንሰርኒንግ ባፕቲዝም የሚለው ላይ አለ። በከባድ ሁኔታ ታዟል መዳን እንደማይቻል። በቃ አውጣው እስከዛ እሱን እኛ እስከምናወራው ነው። እስከዚያ ድረስ ግን እኔ ላውራ ኪራ ማለት አብሶሉት ነሰሲቲ ማለት ለአንተ ምንድን ነው? እኔ አሁን የሌለው ነገር አለ። አብሶሉት ቀደም እሺ ይቅርታ ቀጥል። አይ ምንድን ነው አሁን የሌለው ነገር? ለምሳሌ ቀደም እምነትንም አንስተናልና
ኤክሰፕሽናል የሆነውን ነገር ኤክሰፕሽናል ራሱ አያስፈልገውም። ሁሉ ነገር ፍጹም ግዴታ መሆን አለበት ነው። ለምሳሌ አንድ ሰው አምኖ ባልጠመቅም እስ ኦኬ ማለት ይችላል። እሱ ላይ እኮ ነው መመለስ የምንችለው። ኦኬ እሺ፣ እንደዛ አላልኩም እኮ ቀሲስ ይቅርታና የኔ ኮንሰርን ሲጀመር እቺ ዶክተር ነች የጠየቀችኝና መጀመሪያ ስገባም ዲፋይን አድርጌ ነው የገባሁት። አብሶሉት ነሰሲቲ ማለት ነው ማለት ነው የሚለው እንደገና ከዛ ቀጥዬ ደግሞ አንድ ሰው ባይጠመቅም ሊድን ይችላል የሚለውን ደግሞ ከምን አንፃር የሚለውን አስቀምጬ ነው የገባሁት። እኔ አብሶሉት ነሰሲቲን ዲፋይን ሳደርግ እንዴት ነው ዲፋይን ያደረኩት? ምናልባት ፑር ኮኔክሽን እያለኝ ነው የተሰማው ከሆነ ይሰማል። እኔ አብሶሉት ነሰሲቲ እሺ አብሶሉት ነሰሲቲ የሚለው እንዴት ነው ዲፋይን እያደረኩ የነበረው? አሁን ልክ ለምሳሌ አንድ ሰው አምኖ ጥምቀቱን አናንቆ ባልጠመቅም እኮ ድኛለሁ በሚል ኬዝ በዛ አይደለም፣ በፍጹም እንደዛም አይደለም። ምን እያልኩ ነው ግን ምናልባትም በተለያዩ ኬዞች ሊሆን ይችላል። በተለያዩ ኬዞች አንድ ሰው ባይጠመቅ እሱማ ኤክሰፕሽናል ይችላልባቸው እኮ አሁን ከኛ ጋር አብሶሉት ነሰሲቲ እኮ ነው። አሁን ይኸውልህ ይቅርታ በጣም ይወሩ ማገበን አንዴ ይነበብልህና ምን እንደሚል እንትን እንዳይልም ያው ዝም ብሎ ተቆራርጦ እንዳይቀርም ዘውላጅ ካቴኪዝሙ ላይ እሺ። እንደዚሁም ጥምቀት እንደዚሁም ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት ይችላልው። እሺ በተጨማሪም መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። መጠመቅ እንደሚገባን አለበለዚያ ግን ምን እንደማንል አለበለዚያ ምን እንደማንል ካልተጠበቅን ምን አንልም እንደማንድን ይላል። በቃ በምን አይነት ሁኔታ ነው የታዘዘው? በከባድ ሁኔታና በጥብቅ ታዟል ይላል። አንተ ከከባድ ሁኔታና በዚህ በጥብቅ የታዘዘውን እየሻርክ ነው። አሁን አንተ ኮንፌሽናል ሉትራን ነህ እንዴት ማምን ይችላል? ቆይ እሺ ይኸውልህ ለዚህም እኮ ነው መልስ ሰጥቼካለሁ። አሁን ይሄኛው ጭራሽ ኮንኮርዱ የሚያብራራው ጥምቀቱ ለድህነት መሆኑ ነው። እኔ አሁን ያወራው ኖ ጥምቀቱ ለድህነት ብቻ ሳይሆን ኢቭን ያለ ጥምቀት መዳን እንደማይቻልም ጭምር ነው። እሺ እስኪ ዲፋይን አድርግ እስኪ እኔ አንተ ልጠይቅህና እስኪ አብሶሉት ነሰሲቲ ማለት ነው? የግድ የሚያስፈልግ በቃ የግድ አይደለ? ያለበለዚያ አይድንም አይደለም የምትለው? ያለበለዚያ አይድንም ነው የምለው። አዎ ያንተው ምንድነው መጽሐፍ እዚህ ጋር ሎጂክ ካቴኪዝም አለበለዚያ አይድንም ይላል ራሱ ቃል በቃል ደግሞ። እሺ አሁን ይኸውልህ የኔ ጥያቄ ምን መሰለህ? መጽሐፍ ቅዱሳችን ላይ ያለ ጥምቀት እንደሚድን አይናገርም ወይ? እስቲ ያለ ጥምቀት መዳን ይቻላል የሚል እስቲ ያሳየኝ። የለም አንደኛ ይቅርታ አሁን ፋላሲ ሰራ ስላልከኝ አንተ ያልከው ምንድነው? መጽሐፍ ቅዱሳችን ያለ ጥምቀት መዳን እንደሚቻል አይናገርም ወይ አልከኝ እንዴ? ያለ ጥምቀት መዳን እንደሚቻል ይቻላል ያለበትን አምጣልኝ አልኩ። መጽሐፍ ቅዱሳችን ያለ ጥምቀት መዳን እንደሚቻል ብሎ ይናገራል አይነት የሚመስል ነገር የተናገርከው። አይ እንደው ሳነበው ወደዛ የሚሄድ ነገር አለ እያልክ ከሆነ ደግሞ ቃላቱን ተዋቸውና ይኸው ቃል በቃል እንኳን አይበል ሐሳቡን የሚያመለክት አንድ አምጣ እያልኩ ነው። አንድ ጥቅስ እሺ ሮሜ ምዕራፍ 10 ቁጥር 9 ላይ አንብብልኝና እዛ ክፍል ላይ ጥምቀት የሚል ነገር ካለ ታሳየናለህ። ሮሜ ምዕራፍ 10 ቁጥር 9 አውጣለት። ሉትራን ነህ ግን እርግጠኛ ነህ? ቆይ በጣም ይቅርታ መሀላችሁ ለመግባት አይደለም፣ ግን ኪራንም አኬንም ለማግባባት ያህል ኪራ ጥምቀት ለድህነት መሆኑን ታምናለህ አይደል? አዎ። እሺ ጥምቀት ለመዳን ግድ ነው ብለህ ታምናለህ? አዎ ኢንሳም ሴንስ። እሺ ጥምቀት ሁል ጊዜም ግድ ነው ብለህ ግን አታምን ነው አርጊመንቱ አይደል? አዎ አንዳንድ ኬዞች አሉ። ለምሳሌ የሚለው ነገር ኤክሰፕሽናል ኬዞች የሚባሉትን ነው። ልክ ቅድም ባነሳው መሰረት ሳይጠመቁ ለምሳሌ ማርቲርስ ብናነሳ ወይ ደግሞ የደም ጥምቀት የምንለውን ብናነሳ ማለት ነው። ለማለት ፈልገህ ነው? አይ እንደዛ አይደለም። ታዲያ እንዴት ነው?
ወንድማችን ቅድም ለእኔ ዲፋይን ያረክልኝ እኮ አብሶሊት ነሰሲቲ ማለት አንዳንድ ኬዞችን ተመርኩዞ ነው። ለምሳሌ በቀኝ የተሰቀለውን የቆርኔሌዎስን ቤተሰብ ብለህ ነው ዲፋይን ያረክልኝ ከኤክሰፕሽናል አንጻር ነው። እና እስቲል አሁን ክሊር አልሆነልኝም ከኛ ጋር ያለህ ልዩነት። እኛ ኤክሰፕሽናል ላይ ምንም ልዩነት ያለን አይመስለኝም። እንዴት እንደተረዳሽኝ እኮ አልገባኝም። እኔ ቅድም እኮ አስረድቼሻለሁ። እንዴት ነው አንድ ሰው መጠመቅ አለበት? ይሄንን እኮ ተስማምተናል። ኮንኮርዱም እንደዛ ይላል። ግን ሳይጠመቁ ግን በአንዳንድ ኬዞች ሳይጠመቁ ምንድን ይሄ በቃ ይሄ ባፕቲዝም የሚባለው ነገር አለ አይደለ? ውሃ ማፍሰሱ እሱ አይደለም። አኪ እያናናውኩ አይደለም። እባክህ አንተ ሰውዬ እንደሱ አይነት ነገር አትስራ። ስርዓት እኔ እንደዛ አላልኩም። ይቅርታ፣ ሌላ ምሳሌ ብሰጥህ ኪራ፣ ሌላ ምሳሌ ብሰጥህስ? ስጠኝ። እሺ ኦኬ። ለምሳሌ እምነት ከመስማት ነው አይደለም? ይሄ አብሶሉት ነሰሲቲ ነው አይደለም? መስማት ማለት ለእምነት መስማት ለእምነት አሁን አብሶሉት ነሰሲቲ ነው። እምነት አይደለም። እምነትን አይደለም የጠየቅኩህ። መስማት ለእምነት ነው ያልኩህ። መስማት እምነት ከመስማት ነው። መስማትን በእግዚአብሔር ቃል ነው ይላል አይደል መጽሐፍ ቅዱስ? ስለዚህ ለእምነት መስማት ግዴታ ነው አይደለ? አይደለም። ኦኬ አይደለም። አንዱ ወይ ነው ያለ እምነት ቆይ እዚህ ጋር ልመልስልህ። እምነት ማለት ነው በመስማት ይገኛል። ቆይ አንድ ጊዜ አንዴ ወይ ጠይቀኝና አንድ ጊዜ አንድ ላይ ልመልስልህ። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። አንድ ሰው የእግዚአብሔርን ቃል ሰምቶ ምንን ያገኛል? እምነትን ያገኛል። ይሄ በቃሉ በኩል የሚገኝ እምነት ነው። አንድ ሰው ደግሞ በጥምቀት ለምሳሌ እኮ እንደዚህ እናምናለን አይደል? ለምሳሌ መስማት የማይችሉ እንደዚህ በቃ የአይምሮ እድገት ውስንነት ያለባቸው ሰዎች ሊኖሩ ይችላሉ። ለነሱም እምነት አብሶሉት ነሰሲቲ ነው። ግን አሁን እነሱን አስረድቻቸው ምናምን ነገር ላይሰሙኝ ይችላሉ። ደይን እንዴት ነው ማስረዳ? እንዴት ነው እምነት በውስጣቸው ሊፈጠር የሚችለው ስንል በጥምቀት በኩል ደግሞ ለነርሱ እምነትን ይፈጠርላቸዋል። በቃ ስለዚህ መስማት ለእምነት አብሶሉት ነሰሲቲ አይደለም። አይ ላቀልልህ ነበር እኔ ወደዚያ ወርኩ። ለምን መሰለህ? አይ እምነት ከመስማት ነው የሚለው ሰው ለእምነት መስማት ግዴታ ነው አይደል? ይሄ ዘሆል ስለ መጽሐፍ ቅዱስ ስናወራ ስለ መስበክ ስብከት መቼም ወተን ስናስተምር እነዚህ ነገሮች ግዴታ ናቸው። ለምን እንደሸሸው አላውቅም። ግን ኤክሰፕሽናል የሆነ ነገር ፈልገህ ግን ግዴታ አይደለም ወደ ማለት ሄድክ። አየህ? ስለዚህ ምን ለማለት ፈልጌ ነበር ይሄን ያመጣውልህ? አዎ እምነት ከመስማት ነው። ለማመን መስማት ግዴታ ነው። ግን ይሄ ራሱ ኤክሰፕሽናል የሆነ ነገር ይኖረዋል። እሱ ምንድነው? ቅድም ያልሁ ነገር የአንተ ራስህ መለስከው። ኦኬ መስማት የማይችል ሰው ቢኖርስ የሚል ነገር ይሄ ማለት ግን ኦኬ አንዳንድ መስማት የማይችሉ ሰዎች ስላሉ ግን እምነት ከመስማት አይደለም ግን ልንልጋ አንችልም። ወይንም ደግሞ ይሄ አብሶሉት አንተ ነሰሲቲ ነው ግን አይደለም ግን ልንለው አንችልም ነው። ስለዚህ አንተ እያነሳቸው ያለው ቅድም ከአክሊል ጋር ስታወራ ጥምቀት ግዴታ ነው ለመዳን ጥምቀት ግዴታ ነው ካለኮ በሌላ አነጋገር ምን ማለት ነው? መጠመቅ ግድ ነው ነው፣ ሌላ ነገር አይደለም። ሶ ኤክሰፕሽናል የሆነ ነገር እየታሰበ ግን ግዴታ አይደለም ማለት አይቻልም ለማለት ፈልጌ ነው። ቀጥሉ። እኔ ባይሆን እዚህ ላይ ቀሲስ ቅድም በእርግጥ የጠቀሰው ጥቅስ ስላለ መጀመሪያ ቆይ የእሱን እንትን እንዳለበት ወደ ጥቅሱ ሊድለት መሰለኝ፣ ግን እንመለስበታለሁ። ይሁን አንድ ክፈትለት። ይቅርታ ቅድም የጠቀሰው ሮሜ ላይ ነው ያለው። ቀሲስ ይቅርታ ካላስቸገርሽ ትደግምልኛለህ ሐሳብህን? ወጥቼ ነበር። እሺ በጣም ይቅርታ። እሺ ሮሜ 10 አይ ቀጥሉ ከአክሊል ጋር ነው። ሮሜ 10 ቁጥር 9 ላይ አይደል ኪራ ያልከኝ? እሱ ነው ክፍሉ ይታያል። አኪ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። እሺ ሰው ምን እምነት እዚህ ውስጥ የለም ነው? ማን ይቅርታ ጥምቀት እዚህ ውስጥ የለም ነው? አዎ ጥምቀት እዚህ ውስጥ የለም። እሺ አሁን ነፃ በሚገባ አለ። እንዴት ነው ያለው የሚለውን ላሳየ።
አሁን መጽሐፍ ቅዱስን ዝም ብለን ነጠል አድርገን አንዷን ጥቅስ ላይ ብቻ ምንንጠለጠል ከሆነ በጣም ብዙ ነገሮችን እንጠላለን። አሁን አንተ እዚች ላይ ላሳየ ነው። አንዴ ቆይ ይቅርታ አለ የለም ኧረ ላሳየ ኪራ ቀጥታ ጽሁፉ ባይቀመጥ ራሱ ሌላ ቦታ ከአጠቃላይ የመጽሐፍ ቅዱስ ሐሳብ አንፃር ላሳየህ እኮ ነው። አንድ ነገር ሌላ ቦታ አትሂድ፣ አንዲት ጥቅስ ላይ ብቻ እናወራ ካልከኝ እምነት የሌለበት ማለት ስለ እምነት የማያወራበት ቦታ ስለ ስራ ብቻ የተወራበት ቦታ ውስጥ እንጂ እምነት የማያስፈልግም ግዳርም ስራ ብቻ ነው የሚያስፈልገው ላስብል ይችላሉ። አይተዋል ምን አይነት አደገኛ አካሄድ ልንሄድ እንደምንችል። አሁን በአንተ አካሄድ እንሂድ ካልን አንድ ጊዜ ሮሜ መለስ በል ወደ 6ኛው ምዕራፍ 4 ምዕራፍ ብቻ ወደ ኋላ ተመለስ። ከዛ ቁጥር 3 ላይ ወይስ ከክርስቶስ አይቻልም አይቻልም ኢቭን መጽሐፍ ራሱ እኮ አልቀየርኩም እዛው ሮሜ ላይ ነኝ። አይ እኔ ሮሜ ጥያቄ ሮሜ እመጣለሁ እዛው ሮሜ 10 ላይ ልመልስልህ ነው። ኧረ እመኔ ልመልስልህ ነው እባክህ። ማሽ ጠየቅኩ ሮሜ ምዕራፍ 6 እኔ ኧረ እባክህ ልመልስ ነው። ሮሜ ምዕራፍ 10 አንዴ አኪም ኪራም እባካችሁ ጭቅጭቅ አደረጋችሁትና እንትን እንዳለው አንዴ ኪራ ትቀጥላለህ እባክህን። ከጠየቀው እኔ ስመልሰው ጊዜ ብትሰጠኝ እኮ በል ትረዳው ነበር ሐሳብ መጠበቅ አለብህ። እሱን ከጠየቀ መጠበቅ አለባችሁ። ግን ሉተራውያን ከሆንክ እኮ ምዕራፍ 19 ብትሄድ ጥምቀት አይደለም ወደሚል ኮንክሉዥን አያስኬድህምና ለአንተ የሚጠቅምህ እኔ አላልኩም። አማን እኔ እኮ አላልኩም እኮ ግን አሁን ጊዜውን ስጠኝና እኔ ሮሜ ምዕራፍ 10 ስጠይቀው ቆይ አንዴ እኔ ሮሜ ምዕራፍ 10 ስጠይቀህ ቅድም እኮ አውርተናል ሮሜ ምዕራፍ 6 ስለ ጥምቀት እንደሚያወራ። እኔ ጠየቅኩ ሮሜ ምዕራፍ 10 ነው። እኔ ሮሜ 6 ስለ ጥምቀት ያወራል ብቻ ለማለት አይደለም ያመጣው። አንተ ትንሽ ብቻ ስለምሳተን አሰጠኝም ትንሽ ሰዓትን ሰጠኝ ከዛ በኋላ አሳያለሁ። ኦኬ እንደዛ ይሻላል። እሺ ሮሜ ምዕራፍ 6 እንዲህ ይላል ቁጥር 3 ላይ ተመልከቱ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁም? ምን ይላል? አሁን ይሄ ጥምቀት ከጌታ ጋር አንድ የምንሆንበትን ምናምን የሚለውን ላሳያችሁ አይደለም እዚህ ጋር ያመጣችሁ። ሁላችሁም ጆሮአችሁን ስጡኝ። አሁን በፕሮቴስታንቶቹ አካሄድ ከሆነ ምን አይነት ችግር ውስጥ እንደሚከተል ማለት ነው። እዚህ ጋር ከጌታ ጋር አንድ የምንሆነው ብሎ ያስቀመጠው እምነት እዚህ ጋር አለ የለም? በጽሁፍ ደረጃ ካለ እስቲ አለ የሚል ሰው ካለ እስቲ ይታያችኋል። እስቲ ፈልጉ እምነት የሚል እዚህ ላይ አለ በጽሁፍ ደረጃ እስቲ ምን አይነት ችግር ውስጥ እንደሚገቡ ላሳያችሁ። ቆይ ኪራ አንዴ ጠብቀኝ እኮ አውራ ብዙ ሰዓት ስጠኝ ስላልከኝ እየሰማሁህ ነው። እሺ ኪራ አንተ ነው ልጠይቅህ። እዚህ ውስጥ እምነት አለ የለም? እዚህ ውስጥ እምነት አለ የለም? እምነት አለ የለም? እዚህ ሮሜ ምዕራፍ 6 ላይ ነው እንዴ? ክፍሉ የሚያወራው እኮ ስለ ጥምቀት ነው እኮስ። አሁን እዚህ ውስጥ እምነት አለ የለም? ቆይ አይደለም አይደለም ማለት የለም ነው ወይስ ምንድነው? ስማኝ ቆይ ምናልባት እኔ ደቂቃ ልስጥ ብዬ ነው ዝም ያልኩህ እኮስ። እዚህ ውስጥ እምነት አለ የለም? መልስልኝ መጀመሪያ ኪራ። ያኛውን እንድመልስልህ እኮ ነው አሁን ወደ ሮሜ 10 መሄጂ እንድመልስልህ። ምን አገናኘው? እሺ የሚያገናኘው ልንገርህ። ምን አገናኘው የሚል ጥሩ ጥያቄ ጠይቀኸኛል። እዚህ ጋር ሰው ከጌታ ጋር አንድ ጠይቀኸኝ ጠይቀኸኛል። ምን አገናኘው ስላልከኝ የሚያገናኘው ልንገርህ። ክሊር እናድርገው። አንዴ ስማኝና ክሊር እናድርገው። ምን ያገናኘዋል ስላልከኝ መልስልህ እንጂ ወይስ መስማት አልፈልግም? አይደለም እሺ ቆይ 10 ሰከንድ ስጠኝና 10 ሰከንድ ስጠኝና ጥያቄ ነበረው ምንድነው? ስለ ጥምቀት በብዙ አወራን እኮ በብዙ እሱ አይደለም የኔ ጥያቄ ነበር። ጥያቄ ነበረው መቼ አወራው ስለሱ? ጥምቀት ያድናል የሚል ነገር ያሳያሉ። እኔ ማወራህ አላልኩም። ቆይ አንዴ ስማኝ። ስለዚህ እሱን ተውና እስቲ እኔ ወዳወራው ነበረው። እሺ ሮሜ ምዕራፍ 6 የመጣበት ምክንያት ምንድነው? እስኪ እየሰማህ አይደለም? ቆይ አንዴ ያዘው። እሺ ሮሜ 6 ጋር ለምንድን ነበር የመጣው? ለምሳሌ እሺ እዚህ ውስጥ ማን አለ? እሺ አማን ለምሳሌ ለምንድን የመጣው ብያለሁ። አማን ይንገር ወይስ ንገረኝ። እሺ ሮሜ 10 ተነበበና ጥምቀት እንደሌለ ወደ ኋላ ጥምቀት እንዳለው ለማሳየት ወደ ኋላ ሄደን እንይ በማለት ነው ወደ ሮሜ 6 ሮሜ 6 ጋር አንዴ ሮሜ 6 እንደዛ አይደለም። ቆይ አንዴ ዮኒ አንዴ ኪራም አንዴ
ኧረ እባክህን ኪራ እባክህን በጌታ በኢየሱስ ስም አሁን እግዚአብሔር ይስጥልኝ ብለህ ገባ ገና ለገና ከአንተ ጋር ሊሄድልህ የሚችል ስለመሰለ ማለት ነው። በጣም የሚያስገርም በዚህ ደረጃ ሆናችሁ ኪራ እንደዛ አይደለም። ኪራ አንዴ ኪራና ማንሻ ድል እንዲሰጣጡ አድርግ በቃ። አዎ አይ ቆይ መጀመሪያ ባስረዳው ጥሩ ይመስለኛል። ቆይ እንትን አደረጋችሁ ለመረዳት ለመማማር ቢሆን የሆነ ነገር ይዘን እንወጣለን እና ከታች የሚሰማው ሰውም ጭቅጭቅ ሲሆን ጥሩ አይደለም። ኪራ አኬንቶ እና አንዴ ይቅርታ 10 ላይ ውሰደኝ እኔንና አስረዳኝ ልታመጣ ያሰብከውን ሐሳብ እንረዳ። ከዛ አኬን ደግሞ መለስና 6 ላይ ወሰደበትን ለኔ ያስረዳኛል። አንተን ያስረዳህ በኔ አርጎ አንተን ያስረዳህ ግን ቀጥል ኪራ 10 ላይ ወሰድለት 19 ላይ ኪራ እና ኪራ ጠይቀኝ እኔ እሺ ሮሚ ምዕራፍ 9 ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ ባፈህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ምን ትላለህ ይላል ትድናለህ ይላል። አንድ ሰው ወንጌል ተመስክሮለት ኢየሱስ ጌታ እንደሆነ ባፉ ቢመሰክር በልቡ ቢያምን ምን ይላል ይድናል። ሰው በልቡ ቢያምን ይጸድቃል ባፉን ቢመሰክር ምን ይላል ይድናል። በእርሱ የሚያምን ሁሉ አያፍርም ይላልና ይላል። እዚህ ውስጥ ምን የለም ጥምቀት የለም። አሁን ለምሳሌ አንድ ሰው እንደረዳህ ነው ኪራ ጥምቀት የለም ስትል ጥምቀት የሚለው ቃል የለም ነው ወይስ በመጽሐፍ ቅዱስ ሐሳብ ላይ ወስደን ጥምቀትን አናስገባም ነው? ኧረ አይደለም በዚህ ኮንቴክስት ብቻ ነው እያወራሁ ያለሁት። እኔማ ስለ ጥምቀትማ እኮ ማምነውን እኮ መጀመሪያ ነግሬሃለሁ። እሱ አይደለም ፖይንቴ። እኔ አሁን ለምሳሌ አንድ ሰው አለ እሱ ያላመነ ሰው ነው። እሱን ያላመነ ሰው ምን ብለው ስለ ኢየሱስ ክርስቶስ በመሰክርለትና ኢየሱስ ጌታ እንደሆነ ቢያምን እና ባፉ ቢመሰክር ያ ሰው ይድናል። ግን ያ ሰውዬ አልተጠመቀም። እንደነዚህ አይነት ምንባባትን መጽሐፍ ምን ያደርገናል ያስነብበናል። ስለዚህ አንድ ሰው በእምነት በኩል እንደሚድን መጽሐፍ ቅዱስ ይነግረናል። ነው የኔ ኮንሰርን በቃ። አሁን ደግሞ አኬ ይውሰደን ሌላ ጥቅስ ላይ ቆይ አልጨረስኩም ኪራ ጋር እንድረዳው ነው። አንዴ ይቅርታ ሁሉም ሰው ካችን እንዲረዳው ማለት ነው። በጣም ጥሩ ነው የተነገርከው ነገር። እሺ ችግር የለውም ልስማማ ላለስማማ እችላለሁ። እንድረዳ ይሄኛው ምዕራፍ 19ን አንተ ከጥምቀት ጋር እንዴት ነው የለየኸው? እንደ ሉተራን ምክንያቱም ሉተራን አምኖ መጠመቅ አለበት የሚል እምነትም ስላለ አንተ እንዴት ለየኸው? ይሄንን ጥቅስ ከጥምቀት እንዴት ለየኸው ለመረዳት? በጣም አሪፍ እሺ ቲንክ ይኸውልህ እያወራን መቼም ከመጀመሪያው ስለነበርክ እያወራን የነበረውን ኮንሰርን አንተ ታውቃለህ። እኔ አሁን ከጥምቀት ጋር እየለየሁ ምናምን አይደለም። በፍጹም እንደዛ እያረኩ አይደለም። እኔ እያረኩ ያለሁት አኬ ምን አለኝ መሰለህ ያለ ጥምቀት በፍጹም ሰው አይድንም አብሶሉት ነሰሲቲ ነው አለኝ። ማን ነው እንደዛ ያለኝ? አኬ ነው። እንደዛ ሲለኝ አረ መጽሐፍ ቅዱስ እኮ በእምነት ደግሞ ሰው እንደሚድን ይነግረናል አልኩት። ከዛ የት አለ እስኪ ያለ ጥምቀት ይድናል የሚል አምጣ አለኝ። አረ ኤግዛክት ወርድ ፋላሲ እየሰራህ ነው አልኩት። ከዛ አይ ፋላሲ አይደለም አለኝ። ከዛሳ ምን አልኩት? እሺ ስለዚህ አምጣ ሲለኝ ሮሜ ምዕራፍ 10 ቁጥር 9 ላይ አመጣሁት። ከዛ ምን አልኩት? ይሄው እዚህ ቦታ ላይ ጥምቀት የለም ብዬ ነው የተናገርኩት እንጂ በፍጹም ከባፕቲዝም ጋር እያነጻጸርኩኝ ጥምቀት አያድንም የሚለውን ኮንክሉድ ለማድረግ በፍጹም አይደለም። እንደዛ አይደለም። ኮንሰርኑን ታውቃለህ። አኬ ማይክ እንዳታበረከው ስለተረዳሁት ኖ ላወራ ሳይሆን እንተን ሁላችንም ግልጽ እንዲሆንልን ስለዚህ ይሄንን ጥቅስ ያመጣው ያለ ጥምቀት እምነት ብቻውን ያድናል የሚለው ለማስረዳት እሱ ልጠይቅ ነው። ጠብቀኝ ስለምጠይቅ ሉተራን ስለሆነ ስለዚህ እንከፈለ ከታች ያላችሁ አንዴ በጣም ከታች ያላችሁ ቅዱሳን ፕሊስ ታብና ሼር እያደረጋችሁ እያዳመጠን በዛው ታብና ሼር እያደረጋችሁ እንዳይቆራረጥ ማለት ነው። እሺ አማናችሁ ደግሞ ስቲሶም ቪዲዮ ሰርቷል ገብታችሁ ታብታብና ላይክ አድርጉለት በዛ አጋጣሚ። እሺ ኪራ ተመለስልኝ ጠፍተሃል። አለው እየሰማው ነው። እሺ ኪራ ስለዚህ አብሶሉት ነሰሰሪ አይደለም ለማለት ያመጣው ጥቅስ 10:9 ነው። እኔ ኤክሰፕሽኖችን ቢሆን አውድ አንደርስታንድ 10:9 ግን አምጥተህ እንዴት ጥምቀት አብሶሉት ነሰሰሪ አይደለም የሚል ኬዝ ሰራህ? በ10:9 መሰረት ጥቅሱ አብሶሉት ነሰሰሪ አይደለም ይላል ወይ ጥቅሱ? ለምንድን ነው ይሄን ክፍል አንስቼ አብሶሉት ነሰሲቲን አይደለም ያልኩት? ምክንያቱም እዚህ ጋር ሰው ያለ ጥምቀት በእምነት በኩል እንደሚድን ስለሚያሳይ ነው ይሄኛው ክፍል።
ሌላ እርግጠኛ ነህ ይሄ ክፍል ያለ ጥምቀት ሰው ይድናል ይላል? ቆይ አማን ሚስ አንደርስታንድ አታርገኝ። ይሄው ኢየሱስ ጌታ እንደሆነ ባፉ ቢመሰክር ጀስት አሁን ይሄ ከመናገር ከመመስከር አንፃር ነው ወይም በልብ ከማመን አንፃር ነው እየተወራ ያለው አይደለ? ዜን ይህን ሰው ቢያምን ባፉ ቢመሰክር ምን ያደርጋል? ይድናል። በቃ ይድናል ይላል። ስለዚህ እዚህ ክፍል ላይ ምን የለም ጥምቀት የለም ነው የኔ ፖይንት። ስለዚህ ምን አብሶሉት ነሰሲቲ የሱን ሐሳብ አማን ግዴታ ማመን አይጠበቅብህም። አማን አንተ ዝም ብለህ የሱን ሐሳብ ዝም ብለህ ብቻ ተሰማውና ወደ እኔ ሐሳብ ደግሞ ሄደን ደግሞ የኔንም ሰማ። እሺ መልካም። ቆይ ኪራ እዚህ ጋር ለመጨረስ አንተ ጥምቀት ለድህነት ነው ብለህ ታምንና ያውራ ችግር የለውም። በቃ አልገባም። ማኪ አንዴ ሚውት አድርጓል። ስማኝ ጥምቀት አብሶሉት ነሰሰሪ አይደለም ለማለት ሮሜ 19 ጠቀስክና ሮሜ 19 እምነት ጥምቀት ስለማይል ጥምቀት አብሶሉት ነሰሰሪ አይደለም የሚል ኮንክሉዥን እንዴት ለእዛ ላይ ደረስክ ነው የኔ ሐሳብ። ጥምቀት የሚል ስለሌለው ነው ወይስ አንተ በኮንፌሽንህም ቢሆን በእምነት ከሉተራን አንፃር የምታምነው ጋር እንዴት አይጋጭብህም? እሱን ደግሞ አስታርቅልኝ። አልታረቅም ስላለኝ ማለት ነው ለኔ። አንድ ደቂቃ ብቻ ስጠኝና ሁለት ደቂቃ ብውሰድ ጠይቄሃለሁ። ሰጥ አንተ እንዴት ነው ማምነው? እሺ እንዴት ነው ማምነው? አንድ ሰው በጥምቀት ይድናል በደንብ አንድ ሰው በደንብ በጥምቀት ይድናል። ጥምቀትም ያድናል፣ የእግዚአብሔርን ጸጋ ይሰጣል በደንብ። አሁን ስለ ሳክራመንቱ ስናወራ እንደ ሚንስ ኦፍ ግሬስ ነው የምናወራው ወይም ጸጋን የመቀበያ መንገድ አድርገን ነው የምናያቸው። ለምሳሌ እዚህ ጋር ኤግዛምፕል ምናልባት ላንሳለህ። አንድ ጊዜ የተጻፈ ጽሁፍ ላይ ያየሁትን ሀሪፍ ኤግዛምፕል ብዬ የማስበውን ምናልባት ፖይንቲን ከገለጸልኝ ላሳይ። አሁን አንተ አለ ለተቸገረ ሰው ብር መስጠት ብትፈልግ ለዛ ሰው በሞባይል ባንኪንግ ትራንስፈር ታደርግለት ትችላለህ። ዝም ብለህ ብሩንም ልትሰጠው ትችላለህ። በሰው በኩል ልትሰጠው ትችላለህ። እግዚአብሔር ለኛ የሚሰጠንን ድህነት በእምነት በኩል ሊሰጠን ይችላል፣ በጥምቀት በኩል ሊሰጠን ይችላል፣ በቅዱስ ቁርባን በኩል ሊሰጠን ይችላል። እሺ ይሄን ካልን አንድ ሰው ሳይጠመቅ አይድንም የሚለውን ኮንክሉዥን ከየት ልናመጣ እንችላለን? ወይም አሁን ይኸውልህ በአብሶሉት ነሰሲቲ ኬዝ ነው እያወራ ያለሁት ከላርጅ ካቴኪዝሙ ጋር እየተጣላው ሳይሆን በአብሶሉት ነሰሲቲ ኬዝ ስናወራ አንድ ሰው በእምነት በኩል አይድንም ወይ? በእምነት ብቻ ማለት ነው። ሶላፊዲ አይደለም ግን ይሄ ፌዝ የሚባለውን ነገር በልቡ አምኖ ባፉ ቢመሰክር ይሄ ሰው አይድንም ወይ? ኤግዛክትሊ ይድናል። ስለዚህ አብሶሉት ነሰሲቲ የሚለው ነገር አያስኬደንም ነው በቃ የኔ ፖይንት። አሁን አይ ቲንክ ክሊር ይመስለኛል። እንደው ከተረዳው ይሄንን እንደተረዳው ለማወቅ ማለት ነው እያልከኝ ያለው ሰው በጥምቀት ይድናል፣ በእምነትም ይድናል። መጽሐፍ ቅዱስ ላይም ሌሎች ሐሳቦች ላይም በእምነት መዳን ስላለ ባይጠመቅም በእምነት መዳን የሚናገሩ ክፍሎች ስላሉ በእምነትም መዳን ይችላል። እግዚአብሔር ድነቱን በእምነት በኩል ሊሰጠው ይችላል ነው ጥምቀትን ሳያጠቃልል በአብሶሉት ነሰሲቲ ሴንስ ትክክል በአብሶሉት ነሰሲቲ እና ደግሞ እዚህ ጋር አንድ ደግሞ ትልቅ ነገር እንድትይዝልኝ የምፈልገው ለምሳሌ አንድ ሰው ማለት ነው ዲናይ ቢያደርግ ያንን ጥምቀት ዲናይ ቢያደርግ ያ ሰው ለምሳሌ አምኛለሁ በቃ ባልጠመቅም አይነት ኬዝ አይደለም እያወራው ያለው። ኦኬ ይሄንን ከግምት ውስጥ ካስገባህልኝ በቃ አማን ቁልፍ ነገር ስለሆነ ነው። ይቅርታ አሁን ይኸው እነዚህ አሁን እያልከን ያለው ኪራ በእምነትም ይዳናል በጥምቀትም ይዳናል ነው አይደል ያልከው? ሐሳቡ በእምነትም ቆይ ግድ የለም በእምነትም ይዳናል በጥምቀትም ይዳናል ነው አይደለ? በሁለቱም ቀሲስ ሐሳቤን ከተረዱኝ እንዴት መሰለ ማብራሪያ አይደለም። ይኸውልህ እኔ ተረድቻለሁ አብሬ ከቅድም ጀምሮ ስለቆየው ነው። በእምነትም ይዳናል በጥምቀትም ይዳናል ነው አይደል አንተ እያልክ ያለው እኮ? አይደለም አንድ ሰው ለመዳን ያለበት ቆይ ወደ ማብራሪያው ሄደን መጀመሪያ መልስልኝ። አንድ ሰው ለመዳን ማመን ያለበት እምነቱን ለማግኘት ግን ሚንስ ኦፍ ግሬስ በያብራራሁት ቆይ ይኸውልህ አይደለም ይኸውልህ አሁን እኛ እኮ እየጣርን ያለ ነው
ግዴታ የሚለውን ነገር መለየት ነው የምንፈልገው እኛ። ኦኬ ስለዚህ አንተ በዚህ ጥቅስ መሰረት ኦኬ በእምነትም በአፍ መስክሮ የኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ስለሚል ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ስለሚል ጥምቀትን አብሶሉት ነሰሲቲ አያረገውም። ስለዚህ በዚህም ይዳናል። ስለዚህ በእምነት እንደዚህ ባለ ሁኔታም ይዳናል፣ በጥምቀትም ይዳናል ነው አልክ እያልከን ያለው እንደዚያ ነው አይደለ? ኦኬ ልብ አድርግ እንግዲህ ይሄንን ያዝና አሁን ግዴታ አስፈላጊ ነው የምትለዋን መለያውን ጥያቄ ጠይቃለሁ። አሁን ግዴታ ማለት ምን ማለት ነው? ግዴታ የሚባለው ምንድን ነው የሚለውን የምትለየው እዚህ ጋር ነው። አሁን የምጠይቅ ጥያቄ ኦኬ አንድ ሰው አምኖ ኦኬ ቹዝ ዘ ቤስት ዋን ነው። እንደዛ ከሆነ ኦኬ በሁለቱም በኩል መዳን ይቻላል። ስለዚህ ጥምቀትና ሰው በጥምቀትም ይድናል በእምነትም ይድናል። አንድ ሰው መርጦ ለምሳሌ አይ በእምነት ይሻለኛል በቃ በዚህ ይሄንን በአፌ መስክሬ ብቻ እድናለሁ ብሎ ጥምቀትን መተው ይችላል? አይችልም። ለምን? ግዴታ እኮ አይደለም። ያመነ ሰው አልጠመቅም አይልም። ስለዚህ መጠመቅ ግዴታው ነው ማለት ነው እንዴ? አዎ እስከቻለ ድረስማ ይጠመቃል እንጂ። እንግዲህ አይውልህ አብሶሉት ነሰሲቲ ማለት ይሄ ነው። የሆነ ተጨማሪ ቆይ አንዴ ይውልህ ግዴታ አይደለም የምትለው ኦኬ አንድ ሰው ጁስና ውሃ ቀርቦለት አይ ጁስ ውሃው ጁሱ ባልጠጣውም ችግር የለውም ውሃ ጠጣለሁ ብሎ መርጦ መተው ከሆነ ነው። አለበለዚያ ሊስን ስማኛ አንድ ጊዜ ስማኝ። ይኸውልህ አንተ እኔ በጣም የምንቸገረው እኮ ብቻ የሚል ነገር ይዛችሁ ትመጡና ሌላ ተጨማሪ ነገር ታመጣላችሁ። ይኸው ቃላት እኮ የራሳቸው ሚኒንግ አላቸው አይደል እንዴ? ብቻ ካልክ ሌላ ነገር የለም ማለት ነው። በሌላ አነጋገር አሁን እዚህ ጋር የምትለው ግዴታ ስንሰማችሁ ስለነበረ በጣም ከይቅርታ ጋር ክርክር ሲሆን እገባለሁኝ። ምክንያቱም አድማጩን ኦኬ ቀጥል። ለምንድን ነው መሰለህ አማን ይኸውልህ እኔ ግዴታ የምትለውን ለመለየት ከፈለግን እንደው ዝም ብለን እንጨቃጨቅና ዝም ብለን እንቀጥል ካለም ይቻላል። እኔ ዝም ማለት እችላለሁ። ግን ይኸውልህ ግዴታ ማለት ምን ማለት ነው? መጀመሪያ ግዴታ ማለት አሁን ስለ ግዴታ ስታወራ በመጽሐፍ ቅዱስ ውስጥ ኤክሰፕሽናል ኬዝ እያሰብክ አይደለም የምታወራው። ኦኬ ህግ አለ አንድ በጣም ይቅርታና እሱ ግን እርሱን አስገብቷልና ዴፊኒሽን ውስጥ በቃ ባንስማማ መቀጠል ነው። ወደ አኬ ነው መቀጠለው። አሁን በጣም ማንሻ አኬ ቀጥታ ቀጥሎ ጥቅሱን ቢያሳይ ነገሩ ቀላል ነበር የሚሆነው። ወደ አኬ ሄዳለሁኝ። አማን ግን አስታውሳቸው አሁን የኪራ ብሎ የነበረውን እዚህ ሮሜ 10:9 ላይ ጥምቀት የሚል ስለሌለ በቃ እምነት ብቻ ያለ ጥምቀት ብሎ ነው ያስቀመጠው። እዚህ ጋር ጥምቀት የሚል ቃል ስለሌለ ማለት ነው። አሁን እኔ ደሱ ዲፋይን አላረኩም እባክህ። እሺ አማን ምንድን ነው የተረዳው? በቃ ቶ አሁን አንተ ኪራ አሁን ጊዜ ስላለ አማን የተረዳው ይጋራልና ወደዛ ነው። ቆይ አሁን እናንተ ክሮስ ስታወሩ እኩል እየተቸገረን ወደ አኬ ነው የሚሄደው። እሺ አኬ ጥምቀት አብሶሉት ነሰሰሪ ነው ወይ? ከዛ ልጀምር። እሺ አሁን እንግዲህ ቃላቱን የሆነ አብሶሉት ነሰሰቲ ነው ምናምን የሚለውን ቃላቱን መጠቀም ካለብን እንጠቀማቸውና የግድ ነው በቃ ጥምቀት ለድነት ወይ የእናንተን ተርሚኖሎጂ ተጠቀምና ጥምቀት ለድነት ጥምቀት የግድ አስፈላጊ ነው። ጥምቀት ለድነት የግድ አስፈላጊ ነው። እሺ እና ከዚህ አንጻር ግን ሮሜ 6 ላይ ያለው 6 ላይ ለምን እንደሄድ ካስረዳ ቀጥል ያንተ ሰዓት። እሺ ሮሜ 10:9 ላይ ቅድም ኪራ ሲናገር ሰው ምንድነው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ማን የሚል ቃል አለ። በልቡ ማመንና በአፉ መመስከሩ እንደሚድን ስለተናገረ እዛ ጋር ግን ጥምቀት የሚል ነገር ይኸው አሳየኝ ጥምቀት የሚል እንደውም ብሎ ሲናገር ነበር እንደዚህ ቦልድሊ ማለት ነው። ጥምቀት የሚል እዛ ጋር ስለሌለ በቃ ጥምቀት ግድ አይደለም ማለት ነው የሚለው ነው ለማሳየት እንግዲህ ያንን ጥቅስ የጠቀሰው ጥምቀት የሚለው ቃል እዛ ጋር ስለሌለ ማለት ነው። ኦኬ ሮሜ 6 ላይ ለምን እንዳመጣው ላሳያማን እንዲህ ይላል ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ነው የሚለው ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ግልጽ ነው። ያው ከጌታ ጋር አንድ የምንሆነው ደግሞ በጥምቀት ነው ብሎናል። እዚህ ጋር እምነት የሚል ቃል የለም። እምነት የሚል ቃል ስለሌለ እምነት ግድ አይደለም እንድንል ነው ማለት አይደለም። እኔ እንደዛውን በዛ ደረጃ ሰነፍ አይደለም ማለት እምነት የምትል ቃል ስለሌለች ከጌታ ጋር አንድ ለመሆን እምነት አያስፈልግም ግድ አይደለም አያስፈልግም ሳይሆን ግዴታ አይደለም የሚል እንደዚህ አይነት ቃል ልጠቀም አልችልም።
ቃሉ ባይኖር ራሱ መጽሐፍ ቅዱስ ላይ የተለያየ ቦታ ላይ የተነገሩ ነገሮችን አንድ ላይ አድርገን እንደ አጠቃላይ እንቀበላለን እንጂ አሁን እዚህ ጋር ጥምቀት ስለሚል እሺ ተጨማሪ ደግሞ አንደኛ ጴጥሮስ ላይ ሄዱልኝ አንደኛ ጴጥሮስ ምዕራፍ 3 ላይ ሄድልኝ አንደኛ ጴጥሮስ ምዕራፍ 3 ተመልከቱ ጋይስ አንደኛ ጴጥሮስ ምዕራፍ 3 ከዛም ጠይቀኛለህ አማን የምትጠይቀኝም ካለ ማለት ነው አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይልና የሰውነትን ልክ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል ጥምቀት አሁን ያድነናል ባፕቲዝም ናው ሴቭስ ዩ ብሎ ይናገራል ጥምቀት አሁን ያድናችኋል ያድነናል ጥምቀት እሺ እዚህ ጋር አሁን እምነት የሚል የለም ቃሉ አለ እምነት የሚለው ቃል የለም ስለዚህ እምነት ግዴታ አይደለም ግዴታው ጥምቀት ነው ልንል ነው እንደዛ ልል አልችልም አሁን ቃሉ ባይኖር ራሱ በውስጥ ታዋቂነት ግን እምነት እንዳለ አውቃለሁ ስለዚህ እምነት እዚህ ክፍል ላይ አለ የለም ካልከኝ አለ ነው ማለት ጥምቀት ያድናል የሚለው ላይ እምነት አለ የለም ተብዬ ብጠየቅ አረ እምነት አለ ኦኬ አንዱ ካንዱ የሚነጣጣል አይደለም የሆነ ክፍል ላይ ጥምቀትን ብቻ አንስቶ ቢናገር የሆነ ክፍል ላይ እምነትን ብቻ አንስቶ ቢናገር እምነትን ብቻውን ቃሉ ሲጠቀመው ጥምቀት የለም ይያልኩኝ ጥምቀትን ብቻውን ሲያስቀምጠው እምነት የለም ይያልኩኝ እንደዛ መሄድ አይደለም ይሄ የስንፍና ከሄድ እንዳይሆንብን መጠንቀቅ አለብን ገላትያ 3:27 ላይ ወጣልኝ ከይቅርታ ጋር ገላትያ 3:27 ላይ እሺ ከክርስቶስ ጋር የመጨረሻ ይሆናል በቃ እሺ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል አሁን ከክርስቶስ ጋር አንድ ለመሆን ተጠምቃችኋል የተጠመቃችሁ ናችሁ ክርስቶስን የለበሳችሁት አለ የተጠመቃችሁ ናችሁ ክርስቶስን የለበሳችሁት ካለ አይ ክርስቶስን የለበስነው በእምነት አይደለም ልንል አንችልም በእምነት ክርስቶስን እንለብሰዋለን በጥምቀት ብቻ አይደለም ቃሉ ለዚች በመረዳት በመስማት የሚመጣ ነገር ስለሆነ የሆነ ማጂካል ነገር አይደለም እምነት እኮ ዕውቀት ያለው አይምሮን የሚጠይቅ መረዳትን የሚጠይቅ ነገር ስለሆነ እምነት ሁልጊዜ ማቹሪቲን የሚጠይቅ ነገር ነው እኔም በንባቤ እንደዚህ አይነት አላገኘውም ግን ኤክሴፕሽናል የሚለው ነገር ኤክሴፕሽናል የሆነ ነገር ሁሌም አለ ይሄንን መልሱን ማግኘት የሚቻለው እምነት ለምንድን ነው የሚያስፈልገው የሚለውን መፍታት አይሻልም ለምንድን ነው እምነት የሚያስፈልገው አንድ ሰው እምነት የሚሰጠው አምኖ ምን እንዲያደርግ ነው እንዲድን ነው አምኖ እኮ ከእግዚአብሔር ጋር መነጋገር እንዲችል እኮ ነው ፈቃዱን ተጠቅሞ ይፈልጋል ትክክል ነው ይሄ ቅድም ከፈቃድ ጋር ያገናኙት በጣም ጥሩ ነው ይሄ በፕሮቴስታንት ቶታል ዲፕራቪቲን ይዘው እነሱ ለትልልቅ ሰዎች ራሱ በቃ እምነትን ዝም ብሎ ራሱ እግዚአብሔር ይሰጣል የነሱ ፈቃድ ራሱ አይደለም ኢቭን ይራሱ ብሎ እምነት ሲሰጥ ቅዱስ እምነትን ከእውቀት አይለየውም ከፈቃድም እንደው እንትኑ ራሱ እምነት ራሱ እምነት የእምነት ዋና አስፈላጊነቱ ምንድነው ፈቃድህን ተጠቅመህ ከእግዚአብሔር ጋር መገናኘት ኮኔክት እንድታደርግ ነው እንድትገናኝ ነው እንድታወራ ነው መንገድህን ከእርሱ ጋር እንድታደርግ ነው ኦኬ ልክ ነው የመንፈስ ቅዱስን እርዳታ ከሆነ ለሕፃን ልጅ ለትልቅ ምናምን ብለን የምንከፍለው ሳይሆን ጀነራል ነገር ነው እሱ ለማንም ሰው ያስፈልጋል ለማመን የመንፈስ ቅዱስ እርዳታ ሰው ያስፈልገዋል የሚለው ለሕፃን ለትልቅ አንልም ግን በዚያ በመንፈስ ቅዱስ እርዳታ ተጠቅሞ እሱ ጋር ሆኖ ደግሞ መረዳት ማወቅ መመርመር መፍቀድ አሜን ማለት ያስፈልጋል ምንድነው ሰብሚት ማድረግ ያስፈልጋል እምነት እኮ መታዘዝ ሰብሚት ማድረግ አለው ቅድም ከዚህ እንዳሉት ፈቃድ ያለው ማለት ነው ስለዚህ ይሄ ሁሉ ነገር ያለው ነገር ስለሆነ ሕፃናት ላይ ዝም ብሎ በሆነ ማጂክ እምነት ይፈጠራል የሚለው አንደኛ መጽሐፍ ቅዱስም ቅድም በአንተ ታመንኩ ማለት እኮ አንተ ጠበቀኝ ለማለት ነው መታመንን ነው የጠቀሰ አንተ ጠብቀኝ ነው እናቴ ማህፀን ውስጥ የኖርኩ የሚል ነው እንጂ የሆነ ክሪድ በማህፀን ውስጥ ያለ የሆነ ክሪድ አይምሮ ውስጥ ተፈጠረ ማለት አይደለም እንደዛ እንረዳው ግን ይሄ አብሶሉት የሚለው ቃል መረዳት ያለባችሁ ለምንድን ነው እኛ የምንቃወመው አብሶሉት ኔሴሲቲ እና ኔሴሲቲ አስፈላጊና አብሶሉት የሆነ በግድ አስፈላጊ የሚለው ቃል ችግር የሚፈጥረው ኤክሴፕሽናል የሆኑ ነገሮችን ለማስተናገድ ስንል አብሶሉት ኔሴሲቲ እና ኔሴሲቲ የሚል ደረጃ ከፈጠርን ኔሴሲቲን ባይ ዲፎልት ኔሴሲቲ አይደለም እያለ ነው አብሶሉት የሚለው ቃል የተጨመረበት ነገር ያልተጨመረበትን ያደክመዋል እና ይሄ አብሶሉት ኔሴሲቲ የሚለው
ኔሴሲቲ የሆነና ኔሴሲቲ ብቻ የሚለው ግን ኔሴሲቲ ያልሆነ ወደሚሆን ይወስዳል እና ይሄ የቃላት ጨዋታ ነው ማለት ነው። አብሶሉት ኔሴሲቲ እና ኔሴሲቲ ብለን ከከፈልን በኋላ እውነተኛው ኔሴሲቲ አብሶሉት ያለው ብቻ ይሆናል ማለት ነው። አብሶሉት የሌለው ኔሴሲቲ ተባለ እንጂ ውሸት ነው ማለት ነው። ምክንያቱም አብሶሉት በሚል ኳሊፋይ ያደረግነው ነገር ነው በእውነት ኔሴሲቲ እያልን ነው ማለት ነው። ይሄኛውን ሪላቲቫይዝ እያደረግነው ነው። ከዚያኛው አንፃር ኔሴሲቲ አይደለም እያልን ነው ማለት ነው። ስለዚህ ይሄ በጣም አደገኛ ነው። ኔሴሲቲ ብንለውም ኢንዳይሬክትሊ ኔሴሲቲ አይደለም እያልን ነው እና ይሄ ቃላት ጨዋታ ነው። አንደኛ በጥንት ቤተክርስቲያንም አልነበረም፣ በመጽሐፍ ቅዱስም የለም እንዲህ አይነት ግሬድ ማብጀት ለነገረ ድነት ለድነት አስፈላጊ በሆኑ ነገሮች ላይ አብሶሉት ለስ ምናምን እያሉ እየጨመሩ ኳሊፋይ ማድረግ በመጽሐፍ ቅዱስም የለም፣ በትውፊትም በጥንታውያን አባቶችም የለም እና የቃላት ጨዋታ ነው ማለት ነው። በቃ አብሶሉት የሚለውን አውጥተን ሁለቱንም ኔሴሲቲ ብለን ኤክሴፕሽናል የሆኑ ጉዳዮችን ግን በራሳቸው በሁለቱም በኩል ማስተናገድ ይቻላል። ስለዚህ መምህር በረከት አብሶሉት የሚለው ነገር አያስኬድም እያሉ ነው ያሉት። አብሶሉት አያስፈልግም፣ ሲጀመር አስፈላጊ አይደለም። ተርሙን ነው እሳቸው እያሉ ያሉት። እንደዚህ ተርም እየከፋፈሉ ግሬድ ማበጀት ለእግዚአብሔር አሰራር እዚህ ውስጥ ምን አስገባን፣ በቃ የተቀበልነውን አንዴ የምናውቀውን እሱን ይዞ መሄድ ነው እያሉ ያሉት። ኤክሴፕሽናል ኬዞችን ለብቻቸው ይዘናቸው ሁሉም አብሶሉትሊ ነሰሰሪ ነው እንትን ነው መሰለኝ። አይ ቲንክ የሆነ የተወሰነ በፕሮቴስታንት ውስጥ ያለው ልዩነት ለማቀራረብ የሚፈጠሩ ቃላት ይመስለኛል። አንዳንዴ ጥምቀት አያድንም የሚለው ቃላት ጂምናስቲክ ናቸው ግን አያስኬዱም። በነገራችን ላይ መምህር አብረው እንዲያዩት ነው። በነገራችን ላይ በህፃናት ጉዳይ ላይ ልጆች የእግዚአብሔር ስጦታዎች ናቸው። በልጆች ጉዳይ ላይ ወላጆች ኃላፊነት አለባቸው። ለምሳሌ በልጆች ምክንያት እግዚአብሔር ወላጆችን ሊጠይቅ ይችላል። ኦኬ፣ በልጆች ምክንያት ገና ምንም አቅም የሌላቸው ልጆች እነዚህ ልጆች በእግዚአብሔር ቤት እንዲያድጉ ከእግዚአብሔር ጋራ እየተነጋገሩ ልጅህን በሚሄድበት መንገድ ምራው ሲያድግ ከእርሱ ፈቀቅ አይልም ተብሎ እንደተጻፈ ወላጅ መንገድ እየጠቆመ ባያሳድግ በልጁ ምክንያት ወላጅ ይጠየቃል። ልክ እንደዚህ በተገላቢጦሹ ደግሞ ህፃናት የሚጠመቁ የወላጆቹ እምነት ስላለ ጭምር ነው። ወላጆቹ አምነው ነው የሚወስዱት የወላጆቹን እምነት። ምክንያቱም ሞግዚት መጽሐፍ ቅዱስ ኃላፊነት ይሰጣል፣ ለወላጅ ራይት ይሰጣል እግዚአብሔር። ልክ ነው። የህፃናት ጉዳይ የኪዳን ጉዳይ ነው። በብሉይ ኪዳንም ኪዳኑ ህፃናትን አያስወጣም። ኤግዛክትሊ እሱን እንዲያዩት ነው አብረው እሱን እንዲያዩት። የህፃናት ጉዳይ ኪዳን እግዚአብሔር ከሰው ልጆች ጋር ባደረገው ኪዳን ሁሉ ህፃናትን አስወጥቶ አያውቅም። እሱን አብሮ እንዲታይ ነው። እንደው በቃ ምንም አያስፈልግም እንደማለት ሳይሆን እምነት እዚሁም ውስጥ አለ። በወላጆቹ ምክንያት እግዚአብሔር ልጆችን ሲምር ሲፈውስ ስላየን የቃል ኪዳኑ መዛግዘረቱ ላይ በብሉይ ኪዳን እኮ ማየት እንችላለን። ከዚህ በብሉይ ኪዳን ለምሳሌ ሰዎች ወደ እስራኤል ማህበር እኮ ከአሕዛብ መጥተው መጨመር ይችላሉ። መጥተው ሲጨመሩ ግን እግዚአብሔር ለእስራኤል ያደረገውን ማዳን አምነው 10ቱ ትእዛዛት ተቀብለው ተገዝረው ምናምን ነው የሚጨመሩ። በትክክል ለህፃናት ግን ይሄ ኮንዲሽን አልተቀመጠላቸው፣ መገዘር ብቻ ይበቃቸዋል። ጥምቀት ደግሞ በአዲስ ኪዳን ግዝረት ደግሞ በአዲስ ኪዳን ጥምቀት ገባበት ነው። ስለዚህ ይሄ አብሮጌትድ የሆነ የተሻረ አይደለም። ህፃናትን በኪዳኑ ውስጥ ማጠቃለል በብሉይ ኪዳንም ያለ በአዲስ ኪዳንም የቀጠለ ነው። እሱን እንዲያዩት ነው። ከዚያ ውጭ ግን ኤክሴፕሽናል ኬዞችን ወስዶ አብሶሉት ያልሆነ እያሉ እርከን ማውጣት ዝም ብሎ የቃላት ጨዋታ ነው። ይሄ አኒማል ፋርም ላይ ያለው ኦል አኒማልስ አር ኢኳል በት ሳም አኒማልስ አር ሞር ኢኳል የሚል ቃል እንደዛ ነው የሚሆነው። አንድ ሰው ኦል አኒማልስ አር ኢኳል ካለ በኋላ ሳም አኒማልስ አር ሞር ኢኳል ማለት አይችልም። አስፈላጊ ካልነው በኋላ ሌላውን ወስዶ አብሶሉትሊ ነሰሰሪ ነው ካል አስፈላጊ ያልነውን ነገር ጥያቄ ምልክት ውስጥ እየከተት ነው። ስለዚህ ሁሉም አስፈላጊ ነው። ለድነት አስፈላጊ የሆኑ ነገሮች ሁሉ አስፈላጊ ናቸው።
ከዚያ ውጭ ግን ኤክሴፕሽናል ኬዞችን ግን እግዚአብሔር ሲጀመር ኤክሴፕሽናል የሆኑ ኬዞችን የሚፈጥራቸው እግዚአብሔር ነው። ኤክሴፕሽን ማለት ሰው ለምሳሌ ያለ እግዚአብሔር ፈቃድ አይሞትም። በሂደት እያለ በትምህርት ላይ እያለ በማመን መንገድ ላይ እያለ ገና ሚስጥራት ሳይደርስ ቢሞት በቃ ይሄ እግዚአብሔር አሰራር ነው። በጥምቀት የሚገኝ ጸጋ እግዚአብሔር በሆነ መንገድ ይሰጠዋል። ምክንያቱም ቅድም ሞዱ ማለት ነው የሳክራመንቱ ሞድ እግዚአብሔር የሚሰጥበት የተለያየ መንገድ ስላለ ስለማንገድበው ይሄንን ይዘን ግን ጥምቀት አያስፈልግም አንልም። ምክንያቱም የጥምቀቱን ጸጋ አልሰጠውም ብለን ስለማናምን የጥምቀቱን ጸጋ እግዚአብሔር በሌላ መንገድ ሰጥቶታል ብለን ነው እንጂ የጥምቀቱ ጸጋ ቀርቶበት ድኗል አንልም። ያንንም ሰው ቢሆን ማለት ነው። ለምሳሌ ሰማዕታት ቢሆኑ ደማቸውን እንደ ጥምቀት የሰማዕትነት ደማቸውን እንደ ጥምቀት ወስዶላቸው ነው። ስለዚህ ጥምቀት አልቀረባቸውም ማለት ነው። ያለ ጥምቀት ዳኑ ልንላቸው አንችልም። ሞዱ ነው የሚለያየው። እግዚአብሔር የሰጠበት መንገድ የቆጠረበት መንገድ ነው። ስለዚህ ሁሉም ነሰሰሪ ናቸው። ኤክሴፕሽናል ኬዝ ኤክሴፕሽንስ አር ኦልዌይስ ኤክሴፕሽንስ በቃ ለብቻቸው ነው የሚታዩት ማለት ነው። ይህንን ለማለት ነው። ብዙ ስለተባለ እንዳናረዝም። እሺ ቴንኪው ሲሳይ፣ ሰላም እደሩልን። በጣም እናመሰግናለን። እግዚአብሔር ይስጥልን። እሺ ቴንኪው ቀሲስ ጆን እንኳን ደህና መጣ። ጆን ከታች ልከልኝ ያስገባሁት ጆን ዘ ባፕቲስት ይላል። ሲሱ ወይ ብሮስኪ በቃ አልወረድንም። ውረድ። እሺ